ኦራይት ሙስሊም የተጻፈውን ታጸድቂያለሽ አይደለ? ፈጣሪ አይወልድም አይወለድም፣ ሀምሳያም ቢጤ ድንጋይም የለውም። አይወልድም አይወለድም። ኬርስ አንተ እጅና እግር ልሰጠው አትችልም። ብልትና አፍንጫ አዳምጪ። ድንጋይ አይወልድም አይወለድም ከአላህ ይልቅ አላህ አይወልድም አይወለድም የተባለበትን ጥቅስ ጥቀሹ። አሁን ክፈቹ። አይወልድም አይወለድም የተባለ ኦኬ። አንድ ጥያቄ ልጠይቅ። አንተ ኢየሱስ ከመወለዱ በፊት አምላካችሁ ማን ነበር? ኢየሱስ ተወልዶ ነው መቼስ አይደል አምላክ ነው የምትሉት? ዳት ሚንስ ሳይወለድ በፊት አምላክ የላችሁ ማለት ነው? ጭንቅላት አለው ነው የምትለው? የለውም ነው የምትለው? ስላልተገለጠ እኔ ያላየሁትን ያልተጻፈው የት አምጥቼ ነው የምለው? እኔ በሲጋር አልተገለጠም። አላህ አያል ችግር የለውም። ኦኬ። ስለዚህ እጆቹስ አይንስ አለው የለውም? አይን አለ ይላል። አይኑ በአይኖች አላህ አይኖች ያያል ያላል። እሺ ብልትስ አላውቅም። ስለዚህ አለውም አትልም የለውም አትልም? አላውቅም። ያልተጻፈውን አለለም። እኔ የተጻፈውን ብቻ ነው የምለው። ኦልራይት። ስለዚህ አላህ ወንድ ይሁን ሴት ይሁን ብልት ይኑረው አይኑረው አይታወቅም፣ አልተጻፈም። እንኳን ደህና መጣችሁ። ሰላም እያለው ሁላችንም ክርስቲያኖችም ሙስሊሞችንም ሁላችንም ሰላም ብያለው። እንኳን ደህና አገናኘን። ሴጣንን ማየት ለምፈልጉ እዚህ ቤት አለላችሁ። ይኸውና ሴጣን የሚል አይነት ኮመንት ማህመድ እየጻፈ ነው። እና ምን ትዝ አለኝ መሰለህ፣ ማንኛውም ሴጣንን ማየት የሚፈልግ ከሆነ ማንን ነበር ያለው ነብዩ? ናትባል ታውቀዋለህ? ያ ጥቁሩ ሰውዬ ሴጣን ጥቁር ነው ናትባልን ብሎ ነበረ። ሴጣን ጥቁር ነው ብሎ ስለሚያስብ ማሜ ማለት ነው። ኤኒዌይስ እና ማሜ ቁጭ ብሎ እየተመለከተ ሴጣን የሚመለከት ይላል። ይመንሻ አንተም የሚያራዳ ልጅ ነብይህም እንደዛ ብሎ ነበረ ማለት ነው። ኤኒዌይስ ዛሬ ቶፒካችን አላህ አምሳያ የለውም የሚል መፈክር አላቸው። አምሳያ ቢጤ የለውም የምትል መፈክር አላቸው እና ያችን መፈክራቸውን እናፈርሳለን ዛሬ ማለት ነው። የአላህን መፈክር እናፈርሳለን። ቢጤ የለውም የሚለው ከምን አንጻር ነው የሚለውን መፈክር እናፈርሳለን እና ከእሱ ጋር የተያያዙ የምናነሳቸው ያው ነገሮች ይኖራሉ። ጨዋ ሙስሊሞችን እንቀበላለን፣ ከነሱ ጋር ዲል እናደርጋለን፣ እንወያያለን ማለት ነው። እንወያያለን። ያው ብዙ ጊዜ እንደምታውቁት ሙስሊሞች የሰውን ሃይማኖት ለመሳደብ እና ለማንቋሸሽ ደንታቸው አይደለም። የእነሱ መጽሐፍ ሲነበብና ሲነካ ግን ነው በቃ ተጋደልን እንዳለው ባልና ሚስት ተጋደልን ድረሱልን እንዳለው አስቀድመው ይነካሉ። ከነኩ በኋላ ያ ነገር ወደ እነሱ ሲመለስ ይጮሃሉ። አሁን ኮመንት ላይ እየጻፉት ያላለ ወንድ ልጅ አናመልክም ትሬንድ ነው አይደለ? 2017 የጀመሩት ትሬንድ ነው። ክርስቶስ በስጋ እንደመጣ የማይታመን መንፈስ እሱ አጋንንት መንፈስ ነው። ቦልድ ላይ የምናምነው ኢየሱስ በስጋ የመጣ ሕያው አምላክ ነው ብለን ምናምና እንደመሆናችን በስጋ የተገለጠ እንደመሆኑ በስጋ መገለጡን የሰው ልጅ ስትል በስጋ ተገልጧል እሱ አምላክ ነው እያልክ ነውና የምናምነው ነው ማለት ነው። ስጋውን ከማርያም አልወሰደም ብለው ዲና የሚያደርጉ ነበሩ፣ የሚክዱ ነበሩ። ምንፍቅና ነው፣ ሄሬሲ ነው። ስጋና ደም እና ነፍስ ከማርያም አልነሳም ማለት ምንፍቅና ክደት ነው። ይሄንን እምነታችንን እየመሰከሩ ስለሆነ ሳያውቁት ቴንኪው እንላችኋለን ማለት ነው። በአይሁዶች ዘንድ ትንቢተ ዳንኤል ላይ ምዕራፍ 7 ላይ ቁጥር 13 ስትመለከቱ የሰው ልጅ የሚመስል በደመና ይመጣል ይላል።
በደመና የሚመጣው ሊፈርድ የሚመጣው የሰው ልጅ የሚመስል ብሎ ትንቢት የተናገረለት ክርስቶስ ነው። እሱም በማቴዎስ ወንጌል ምዕራፍ 25 ላይ ከእልፍ አእላፋት መላእክቱ ጋር በደመና እንደሚመጣ ለፍርድ እንደሚመጣ ክርስቶስ ራሱ ተናግሮታል ማለት ነው። በያዘው ስጋ ይመጣል። ራዕይ ዮሐንስ ላይም ራዕይ ዮሐንስ ምዕራፍ 1 ቁጥር 8-7 ራዕይ ዮሐንስ ምዕራፍ 1 ቁጥር 17 እና 18 የወጉት ሁሉ ያዩታል ይላል። መለኮት የሚወጋ የሚዳሰስ የሚታይ አካል አይደለም። ነገር ግን በያዘው በነሳው ስጋ ክርስቶስ ይመጣል፣ የወጉት ሁሉ ያዩታል። ያ ክርስቶስ የማርያም ልጅ የሰው ልጅ ነው፣ የአብ ልጅ ነው። ስለዚህ እምነታችን ነው ማለት ነው። አካላዊ ቃል በስጋ የተገለጠ ነው፣ እምነታችን ነው ወገኖቼ። ይሄ ወደ እናንተ እንመልሰዋለን። አላህ ሁለት እግር አለው፣ ሁለት ቀኝ እጅ አለው፣ ጭንቅላት ግን የለውም። ጭንቅላት የሌለው አካል እያመለከ ጭንቅላት እንዴት ሊኖረው ይችላል? ሙስሊሞች የሚያመልኩት ጭንቅላት የለውም። ሁለት ቀኝ እጅ እንደዚህ ያለ አለው፣ ሁለት እግር አለው፣ ጭንቅላት ግን የለውም። ጭንቅላት የሌለው አካል እያመለኩ ማለት ነው። የተነገረን ብቻ ነው የምናጸድቀው፣ ካልተነገረን ዝም እንላለን ብለዋል። አምላካችሁ ብልት አለው የለውም? የለውም የሚል ከቁርአን ሊያሳዩኝ፣ አለው የሚል ከቁርአን ሊያሳዩኝ። የለውም አለውም ካላለ ዝም ነው የምትለው ማለት ነው። ስለዚህ አምላክህ የምታመልከው ወይም ብልት አለው ወይም ብልት የለውም፣ ወይም ሴት ነው ወይም ወንድ ነው፣ ወይንም ደግሞ ጀንደረባ ነው። የፈለግነውን ማለት እንችላለን። ማንም ቻሌንጅ ሊያደርገን አይችልም። ቻሌንጅ እናደርጋችኋለን። ጭንቅላት አልባ እግር አታምልኩ፣ ጣዖት ነው። ጭንቅላት የሌለው እግር ባት አታምልኩ፣ ጣዖት ነው። ዋብያዎች፣ አባሾችን አላልኩም። ዋብያዎች የሚያመልኩት ጭንቅላት የሌለው ባት ነው። ባት እያመለኩ ነው። ባት አምልካችሁ ገነት አትገቡም። እግር ጭንቅላት አይሆንም የሚል ቀልድ አለ አይደል? የሙስሊሞች አምላክ የዋብያዎቹ ባት ነው። ባት ነው፣ ጭንቅላት የለውም። ጭንቅላት አለው ተብሎ አልተጻፈም። ስለዚህ ባት እያመለክ እግር ብቻ እያመለክ ታፋ የሌለው ወገብ የሌለው ሁለት ቀኝና ታፋ ሁለት እግር ሁለት ባት እያመለክ ጭንቅላት አልባ አምላክ አምልከህ ገነት ልገባ እንዳትጠብቅ። ይሄ ጣዖት ነው። ጭንቅላት የሌለው ልብ በሉ፣ ጭንቅላት የሌለው ባት ብቻ የሆነ እግር ብቻ የሆነ የሚያመልኩት ብልት ይኑረው አይኑረው አያውቁም። ወይን ድፍን ነው፣ ወይን የሴት ነው፣ ወይን የወንድ ነው፣ ወይን ስልብ ነው፣ ወይንም ደግሞ እንደ ሐውልት ድፍን ሲልድ ነው። የሙስሊሞቹ አላህ ነው። ማንኛውም የምትወረውሩት ድንጋይ ወደ እናንተ ሲመለስ ይከፋባችኋል። መስታወት ቤት ያለው አስቀድሞ ጠጠር አይወረውርም ይባላል። ቴኬር ዛሬ እናየዋለን እንዲቴል። እሺ ሰሊና እንኳን ደህና መጣሽ። እና ቆያችሁ። ሰላም ነው? ሰላም ነው። ምን እንታዘዝ? ክርስቲያን ነሽ? አዎ፣ ኦርቶዶክስ ነኝ። በቃ በማጠቃለያው ልምጣኔ ሰሞኑን ባለው ችግር ላይ ግጥም ለማንበብ ነበር የመጣሁት። እሺ፣ በኋላ እሺ። ክርስቲያን ወደ አንተ አስተላልፍ ያለው ፕሮግራሙ። እሺ፣ ሁላችሁም እንኳን ደህና መጣችሁ ብለናል። እንግዲህ ዛሬ የምንመለከተው የአላህ አካላት እርስ በራሳቸው የተጠቀሱት ማለት ነው ይመሳሰላሉ ወይስ አይመሳሰሉም የሚለውን የምናስስ ይሆናል። ሉክ የውሃብዮቹ የሙስሊሞች የውሃብዮቹ አምላክ አካል አለው ብለው ያምናሉ።
አካል አለው ብለው ያምናሉ። ከሚያምኗቸው ውስጥ ደግሞ የተጠቀሱትን ብቻ ነው የምናምነው፣ ያልተጠቀሱትን ዝም ብለን ነው የምናልፈው። ስለነሱ የለውምም አንልም አለውምም አንልም ብለው ይናገራሉ ማለት ነው። አሉት የተባሉት ምንድን ናቸው? 2 ቀኝ እጅ አለው፣ ጆሮ አለው፣ አይን አለው፣ አንገት የለውም፣ ጭንቅላት የለውም፣ ሆድ የለውም፣ ወገብ አለው። ወገብ በቂያማ ቀን ማህፀን ተነስታ የአላህን ወገብ የያዘችውን ቀሚስ ትጎትታለች ብሎ ስለሚናገር ማለት ነው። ከዛ ቂጥ መቀመጫ ይኑረው አይኑረው አያውቁም፣ ስላልተገለጸ ማለት ነው። ቂጥ ይኑረው አይኑረው አያውቁም። ከዛ በኋላ ዝቅ ይልና አንዴ ቆይ ምንን ስማኝ አንዴ ከዛ በኋላ ዝቅ ካሉ በኋላ ምን አለው ይላሉ። አንተ ደደብ የኢትዮጵያን ሕዝብ ነው ዋጋ የምታስከፍለው ነግሬሃለሁ። አንዋር አንዴ ቆይ ተረጋጋ። እንደ አቅምህ ቁጭ በል። ስለዚህ ከወገቡ ዝቅ ብለው ቂጥ እንዳለው አያውቁም፣ ጭን እንዳለው አያውቁም። ዝቅ ይሉና ምን አለው ሺን ወይም ደግሞ እግር አለው ብለው ያምናሉ። ባት ማለት ነው ባት። ከዛ በኋላ ዝቅ ካሉ በኋላ እግሩን ደግሞ መርገጫው ማለት ነው እሱን ያጸድቁና ገሃነምን ለመሙላት እግሩን ያስገባል፣ እግሩን ይጠቀጥቃል ብለው ያምናሉ። ሉክ እንዴት አይነት ግራ የተጋባ አካል እንደሆነ ማለት ነው አላህ የሚባለው አካል። ይሄን ነው የሚያመልኩት። የተወሰኑ አካሎችን ሸራርፈው ያጸድቃሉ፣ አብዛኛውን ግን አያውቁትም። ወገብ አለው ግን እግር ጭን የለውም። ከዛ በኋላ ዝቅ ብለው ያለውን ባቱን ያጸድቃሉ። ምን አይነት አምላክ ነው? ስለዚህ ወገቡና እግሩ በምንድን ነው የተገጣጠሙት? እጁና አይኑ በምንድን ነው የተገጣጠሙት? ከፊቱ ጋር በምንድን ነው የተገጣጠመው? ሙስሊሞች መመለስ ትችላላችሁ? እስማኤል ላውራ ክርስቲያን እንዴት ናችሁ? ሰላም ነው። እንኳን ደህና መጣ። አለን። እንዴት ናችሁ? አለን ይመስገን። እንኳን ደህና መጣ ብለናል። ላነሳችሁት ነገር ምላሽ ለመስጠት ይገባዎት። ኦኬ እሺ። አላህ ማንንም የማይመስሉ አካላት አሉት ብለህ ታጸድቃለህ ወይስ ሜታፎሪካል ነው የለውም ብለህ ነው የምታምነው? እኔ አጽዳቂ አይደለሁም፣ ግን ያው ቁርአን ላይ በተነገረኝ መልኩ ግን አምናለሁ። የተገለጸውን ለማለት ነው። የተገለጸውን ቁርአን ላይ አምናለሁ። ኦኬ። ስለዚህ አላህ እጅ አለው ብለህ ታምናለህ? ያው አላህ አካል አለው ብዬ አምናለሁ፣ ግን እኔን የሚመስል አንዳች ነገር የለም ስላለኝ ደግሞ እሱ ነው የሚመስል አካል የለም። ወይም ደግሞ ሁሉን ተመልካች ሁሉን ሰሚ ስለሆነ እንደኔ አይን አይደለም መለኮታዊ አይኖች መለኮታዊ እጆች አሉት ብዬ አምናለሁ። ኦኬ። እነኛ መለኮታዊ አይኖች ነገር ላይ ስለሆንኩ እነኛ መለኮታዊ አይኖችና እጆች የማንንም የማይመስሉት በምንድን ነው የማይመስሉት? በፋንክሽን በተግባራቸው ነው የማይመስሉት? በግብራቸው ነው የማይመስሉት ወይስ በመጠንና በመልካቸው? በተግባራቸው ነው። የኔ ጆሮ ሁሉም ሰሚ አይደለም፣ የአላህ ጆሮ ደግሞ ሁሉም ሰሚ ነው። ለዛ ነው እስማኤል መጠን ነው እንጂ ጆሮ የኔም ጆሮ መስሚያ ነው፣ የአላህም ጆሮ መስሚያ ከሆነ የመጠን ልዩነት ነው እንጂ ያለው ተግባራቸው ይለያያል ማለት አይችልም። ማለት የመጠን ማለት ምንድን ነው? መጠን አንተ ደስ እንዳለህ ነው የምታወራው? ኦኬ። የኔ አይንና ያለ አይን የተለያየው በአካል ነው የተለያየው ወይንስ በመጠን ነው የተለያየው? አይ በስራ ነው አልኩ። ሁሉን ተመልካች ስለሆነ የአንተ አይን የት ነው ያለው? አንተ የት ሰፈር ነው ያለው? መጠን ነው ማየት የምትችለው እስማኤል። እሱ መጠን ነው የሚባለው። እኔ ትንሽ ቦታ ነው ማየው። እኔ ትንሽ ነገር ያለው አላህ ብዙ ያያል ከሚል አንጻር ነው መጠን ነው። ብዙ ያያል ሳይሆን ሁሉን ያያል። ብዙ ያያል ሳይሆን ሁሉን ያያል። ዳዝማተ እኮ በቃ። ስለዚህ መጠን ነው የሚለያየን እንጂ አይን የሚለው ልዩነት የለውም። የኔም አይን ነው ማያ ነው፣ የእሱም አይን ነው ማያ ነው። ልዩነቱ እሱ ሁሉንም ያያል፣ እኔ ትንሽ ቦታ ያለው። በጣም ጥሩ። እሺ ምሳሌ ልስጥ። እሺ እንዳንተ አነጋገር ምሳሌ ልስጥ። አሁን ለምሳሌ እኔ ወንበር ላይ ቁጭ ብያለሁ። የተቀመጥኩበት ወንበር 4 እግር አለው፣ እኔ ደግሞ 2 እግር አለኝ። ያ ወንበር የኔ እግር ነው ማለት ነው? እፎይ መልስልኝ እስቲ። አንተ እኮ እንደዛ ነው ያለው፣ እኔም ያለው እሱም ያያል። ቆይ ወንበሩ እግር አለው፣ ያ እግር አለው። እግሩ ወንበሩ መያዣ ነው። እኔም እግሬ ተቀምጫለሁ፣ እግሬን መያዣ ነው። እሺ እኔ እያልኩ ያለሁት
አይኑ መስሚያ ነው ማያ ነው ያላ እሰማለሁ። ያላ አይን ማያ ነው መስሚያ ነው? እሰማለሁ። በደምብ እሰማለሁ። ነገርኩህ እኮ አንተም ስለምታይ አላህም ስለሚያየ የኔ አይን የእሱ ነው ማለት አትችልም። ወንበሩ ግር ካለ ሁሉ የወንበሩ ግር የኔ ግር ማለት አይደለም። እስማኤል ወይ እኔ የኔ አይን ነው ያላህ አይን አላልኩም። አይኑ በእንጂ እንጂ እኔ የማያለው አላህ የሚያያል አልከኝ እኮ። ፕሊስ አዳም የመጠን ልዩነትን ሜቢ ማታውቅ ከሆነ ለምሳሌ እሱ በደንብ ያያል፣ አርቆ ያያል። እኔ ደግሞ አርቄ አላይም። ስለዚህ አይ ተግባራቸው የአካላቶቹ ልዩነት አላቸው ማለት ሎክ የኔ አይን ማያይ የኔ አይኔ ማያ ይሆንና የእሱ አይን ደግሞ መሄጃ ወይንም ደግሞ መጨበጫ ከሆነ የአካላቱ ተግባር ይለያያል ይባላል። ምንድን ነው የምታወራው? የምታወራው ነገር ገብቶሃል? ግን ለራስህ ምንድን ነው የምታወራው? አዳምጥ፣ ተማር። ገብቶሃል ይለኛል። which is dumb and stupid idiot red ኮባራስ which is lame and በጣም የወረደ እንትን ማለት ነው። ገብቶሃል እያለ እኔን ይሞግተኛል። አንተ አላህ በሙላት ያያል፣ እኔ ግን ትንሽ ነው ማየው፣ የመጠን ነው። እኔ ላስረዳይን እኔ ልጄ ብትሆን እስሬ ብትሆን በኩርኩም አናትን በሰው አለው። ይሄንን መረዳም አትችልም። ከስር ያላችሁም እንደዛው ነው። እንደዚህ ጭንቅላታችሁ እንደዚህ ነው። እስከ ስንተኛ ክፍል ነው የተማራችሁት? መጠን አታውቁም? የአካል ልዩነት ነው ካልክ እኮ የኔ አይን ማያ ነው፣ ያላህ አይን ደግሞ ማያ መሆን የለበትም። የአካል ልዩነት ነው ካልክ ያላህ አይኑ ምንድነው መሆን ያለበት? ለምሳሌ አይኑ እግር ወይን መሆን አለበት ማለት ነው። መጠን ሲባል እኔ የተወሰነ መጠን ድረስ ያለው እሱ ግን ከኔ ያሳልፎ አርቆ ያያል። ውጪ መጠን ነው ይሄ። የአካላቱ ምግባራቸው ምን ያህል ፋንክሽን ማድረግ ይችላል ማለት ነው። የሙስሊም ጭንቅላት ሁሉም እንደዚህ ነው። ግን በኢየሱስ ስም ባትሪ ግዛ። አንደኛው ስታበራው ማድቤት ብቻ ነው የሚያሳየው። አንደኛው ግን የግቢ አጥር ድረስ ያሳያል። አንደኛው ባትሪ ደግሞ ሃይ ፓወር አለው፣ ከግቢው ወጥቶ ሌላ ርቀት ድረስ አሳየ። ባትሪነቱን እኮ አይቀይረውም፣ ፓወሩ ብቻ ነው የሚለያየው። ኖ ይሄንኛው ትንሽ ስላሳየ ባትሪ አይባልም። ባትሪ የሚባለው ያ ትልቅ ያሳየው ነው። ይሄንኛው መካከለኛ ስለሆነ ባትሪ አይባልም። ባትሪ ነው፣ የመጠን ልዩነት ነው የሚሆነው። እንኳን ኮምፓሬሽኑ በሰው መካከል እንኳን ለምሳሌ ሾርት ሳይት ያለባቸው አሉ። የሳይት ችግር ያለባቸው አንዱ አርቆ ያያል፣ አንዱ አርቆ ላይ ይችላል። ስለዚህ አንተ በርቀት ስለማታይ እዚህ ቅርብህ ብቻ ስለምታይ ያንተ አይን አይባልም። አይን አይደለም፣ ያንተ አይን አይደለም አይባልም። የመጠን ጉዳይ ነው። አርቀን ማየትና አርቀን አለማየት ማለት ነው። መጠን ለዩ ቅድሚያ። ሃይ ፈውሰል ፊውሰል ነው ቀጥል ክርስቲያን ካልተረዱት ሜቢ ምንድን ነው የፈንክሽን ጉዳይ አይደለም። ፈንክሽኑ የእኛም አይን ያህል ያለህም አይን ያህል፣ ግን ዲግሪው ነው የሚለያየው ነው ባጭሩ። ዲግሪው መጠኑ ይለያያል እንጂ ፈንክሽን አይለያይም። እኔ መሀይም ይለኛል። እኔ በጣም ያናድደኝ ምን እንደሆነ ታውቃለህ? እንደዚህ አይነት ጭንቅላት ተሸክሞ እኔን ቡሊ ያደርጋል። ሶስተኛ ክፍል ጥየው የመጣሁትን ጭንቅላት ማለት ነው። ሊቢያ ቀጥል። ክርስቲያን ያ አይ ቲንክ የገባ ሙስሊም አለ መሰለኝ። ፈውሳል ነው የሚለው ፈውሲ አለ።
ክርስቲያን ነኝ። በስንቱ መከራ ይሄ ላይፍ ለመግባት ፈልጌ ነው የመጣሁት። ፈቃደኛ ከሆናችሁ ቁጭ ወደዚህ። እፎይ አይ ጥያቄ የለኝም። ክርስቲያን ነኝ፣ ሙስሊም አይደለም። ግን ፈቃደኛ ከሆናችሁ እዚህ ላይ ቁጭ በል ከእናንተ ጋር ከስር ተማር። ይቅርታ ቀጥል። ክርስቲያን ትምህርት ካላችሁ ከስር ተማሩ። ኦኬ ያ ስለዚህ ምንድነው የኛና ያላህ አይመሳሰልም የሚለው ከምን አንጻር ነው የተነገረው? ምንድነው ነው ጥያቄያችን። ፈንክሽን ከሆነ ፈንክሽን ተመሳሳይ ነው። እኛም ያያል፣ የኛም አይን ያያል፣ ያላህም አይን ያያል፣ ግን ዲግሪው ይለያያል። ባይዘው የማናችንም አካል ቢሆን ለምሳሌ በፈንክሽን ሊለያይ በዲግሪ ሊለያይ ይችላል። ፈንክሽናሊቲ ግን ተመሳሳይ ነው ነው። ስለዚህ አይመሳሰልም ወይም ደግሞ አምሳያ የለውም ቢጤ የለውም የተባለው ከምን አንጻር ነው ነው? እስማኤል አሁን ገብታል። በስነ ስርዓት አውራ። እሺ እሺ ምን አልከኝ? ተረታዋል አይደል? ሀሳቡ ገብቷል። እናንተ ስለ ዲግሪ ነው የምታወሩት። እኔ ስለ ዲግሪ እኮ አላወራሁም እኮ። ሁሉን ስለዚህ አይመሳሰልም ሲባል ምኑ ነው ያልተመሳሰለው? በምንድን ነው ያልተመሳሰለው? አላህ ከኛ ጋር መለኮት አይኖች ነው ያሉት። ሁሉን ተመልካች ነው። እኔ ስለ ዲግሪ ሳይሆን ስለ ሁሉም ነገር ነው እያወሩ ያሉት። ሁሉን ተመልካች ነው። ሁሉን ሰሚ ነው። አላህ በጆሮ አላህ ከጆሮ ውጭ መስማት ይችላል። ቴንኪው ስላስገባችሁኝ። አንዴ በእስማኤል ፋንታውኝ አንድ ነገር ልናገር ፕሊስ። ሙስሊም ነሽ ክርስቲያን ነሽ? ሙስሊም ነኝ እኔ። ኦኬ እኔ አይሚን እንደ እፎይ ምናልባትም መጽሐፍ እየጠቀስኩ ላላውራ እችላለሁ። ዳትማት እውቀቱ የለኝም፣ ግን ሎጂክሊ በሆነ ወይ አስረዳሃለሁ። ውችዝ አንተ ከፈጣሪ ጋር እይታዬ እኩል ነው የምትልበት ምንም አይነት መንገድም ሆነ ችሎታውም የለህም። ሊል የፈለገው አንዴ ልጨርስ። አንዴ ልጨርስ አልክ። እሱ ያለውን ዲፔንድ ሆኜ ልንገርክ። አልወጣኝም። ሰዓት የለኝም። በእናትሽ የምትቆይ ከሆነ አንዴ ላውራና ልውረድ። የምትቆይ ከሆነ ማለት ነው። አልፈቀድኩም። ለምን እንደሆነ ታውቂያለሽ? ስሚ፣ እኔ ያላልኩትን ፐርሚስ ገንብተሽ ማፍረስ ቀላል ነው። እኔ ያላልኩም ስላላልኩ ደግሞ ርቀት እንዳትሄጂ ነው። ኦኬ ጨርስ። ችልኝ ያ ጎ ሄድ እና ነገር ነው ስለ ዲግሪ አይደለም ነው። እስማኤል ወይ ኦኬ እንስማማ። እሺ አርጉመንቱ ወደዛው እንመልሰውና የማንንም አይመስልም። መልካም የማንንም አይመስልም። አይኑ እግሩን ይመስላል። እኔን የሚመስል አንዳች ነገር የለም ብሎ በግልጽ ነግሮናል አላህ። እኔ እኛን ይመስላል ያላልኩም። አይኑ እግሩን ይመስላል ወይ? እንግዲህ መለኮታዊ አይን መለኮታዊ እጅ ስለሆነ እኛ መለኮትን መመርመር አንችልም። ይሄን ይመስላል ልልህ አልችልም። ግን ምናልባት ወደፊት የውመል ቂያማ ልናየው ስለምንችል ያው እነግርሃለሁ። ሳየው መለኮታዊ አይኖች አይታይም። ይሄን ይመስላል አይባልም። አይታይም አይባልም። ፕሊዝ እስማኤል አይታይም አትበል። አይታይም ሳይሆን አልታየም በል። አይታይም እና አልታየም ወደፊት ስናየው እነግርሃለሁ አልኩህ እኮ። እሺ ግን መለኮታዊ አይኖችና መለኮታዊ እጆች አይመረመሩም። እንዴት እንደሆኑ አናውቅም። ፕሊዝ ቆይ እስማኤል፣ ይኸውልህ አሁን አይኖች ስንል አይምሮ ውስጥ እየመጣ ያለው ሰዎች ምንድነው እሱ እቺ የምትፈርጥ አይንን እያሰቡ ነው። የማንንም አይመስልም ከተባለ እንደዚህ አይነት አይን አይደለም ማለት ነው። እንደዚህ አይነት እጅግራ ማለት ነው። አይምሮህን ሰፋ አድርጓ። የሚፈርጠውን አይን ለምን ታስባለህ? ተስማምተናል። ተስማምቻለሁ። ሰፋ አድርጎ እንጂ አይምሮህን መለኮታዊ አይኖች አድርገህ አስበው። ሁሉንም ያያርገህ። ተስማምቻለሁ። አንተ ለምን ስለሚፈርጥ አይን ታያለህ? እሺ ተስማምቻለሁ። እግርና እጁ ይመሳሰላል ወይ እያልኩ ነው። እኔ ደግሞ መለኮታዊ እጆች ስለሆኑ መለኮታዊ እጆችን የመመርመር አይምሮ የለኝም። መለኮት አይመረመርም። እፎይ እንዴት ብዬ ላስረዳ? ስለዚህ እጅና እግሩ ይመሳሰል አይመሳሰል አታውቅም። መለኮታዊ እጆች ስለሆኑ እኔ መለኮትን የማየት አቅሙ የለኝም አሁን ላይ። ሎክ ሁለት የተለያየ ተቃራኒ የሆኑ ማይመሳሰሉ አካላት ሊኖሩት ይችላሉ ማለት ነው። አንድ ጥቁር የሆነ እጅ፣ አንድ ደግሞ ነጭ የሆነ እጅ ሊኖረው ይችላል ማለት ነው። እንደፈለክ ማለት ትችላለህ። ችግር የለውም። እንደፈለክ ማለት ትችላለህ። አካላቱን አቁም ማለት ሎክ
ወጥ የሆነ ተመሳሳይ ነገር ላይኖረው ይችላል። አንደኛው ግዙፍ ግርንግድ የሆነ እግር ትንሽ የጭንጣት ብታክል እግር ሊሆን ይችላል ያለው። ኦራይት እሺ፣ ያለውን ነው የምታጸድቀው አይደለ እስማኤል? አዎ ያለውን ነው። which means ያለው ማለት የተጠቀሰው በቁርአንና በአዲስ ውስጥ። አዎ የሌለውንማ ምን ብዬ ልስጠው? ያልተጠቀሰውንስ? ያልጠቀሰውን እንግዲህ ያው ሲጠቀስልኝ ነው። ሳይጠቀስ ዝም ብዬ እንዲህ ነህ ብዬ ልንገረው እንዴ? ምን ትለዋለህ? ያልተጠቀሰውን አለው ነው የምትለው የለውም ነው የምትለው? ያው ዝም ነው የሚባለው። ስላልተጠቀሰ አለውም የለውም ማለት ምኑን ነው አለው የለውም የምለው? ያልተጠቀሰ ነገር ላይ ለምሳሌ ጭንቅላት አልተጠቀሰም። ጭንቅላት አለው የለውም አለ። ያው ስላልተጠቀሰ ዝም ነው የሚባለው። እሺ ብልት አልተጠቀሰም። አለው የለውም ብልት? ያው ለመለኮት እንደዚህ አይነት ነገሮች አይገባውም። ያው እሱ ሰው አይደለም፣ ፍጡር አይደለም። ለመለኮት እንደዚህ አይነት ነገሮች ማስረጃ ለመለኮት ያንተ አምላክ ብልት ስላለው ማለት ነው። ያንተም ይኖራል ማለት አዳምጥ። ማስረጃውን ጭንቅላት አለው የለውም ስላልተባለ ዝም እንላለን አለ አምላክ። መለኮት ብልት ያደርግለታል። ማስረጃ ክፈት። መለኮት ብልት ምን ያደርግለታል? ንገረኝ። ማስረጃ አምሳያም ቢጤ ሜ አዳምጪ አንቺ አትደረቢ። አምሳያ ቢጤ የለውም ይለውማ በመጀመሪያ ይፈርሳል እኮ። እጅ አጽድቃችኋል፣ ጭንቅላት አጽድቃችኋል። ስለዚህ ለመለኮት የለውም ብልት የሚለው ነው። ማስረጃ ክፈት። ቀጣይ ደግሞ ምንም ጠይቃለሁ። መለኮታዊ እጆች፣ መለኮታዊ እግሮች ላልከውም መረጃ ጠይቃለሁ። የለም እንደዛ የሚል ነገረችህ እኮ። አሁን እናንተ የምዘረዝራቸውን ነገር እኔን የሚመስል አንዳች ነገር የለም ስላለን ይሄ ያለህ የምትለው አንተ እፎይ ነህ። እኛ ደግሞ እንደዛ አንልም። እኔን የሚመስል ነገር የለም ስላለን የለም ነው። ስለዚህ አሁን ማይከስ ስለዚህ ሁለት እጅ አለው፣ እኔ ሁለት እጅ አለኝ። ሁለት አይን አለው፣ ሁለት አይን አለኝ። ሁለት ጆሮ አለው፣ ሁለት ጆሮ አለኝ። ባት አለው፣ ባት አለኝ። ይሄ መመሳሰል ነው። ብልት ጋር ሲመጣ ሽምቅቅ እፍር በተላላችሁ። እናመሰግናለን። እስማኤል ይበቃል። እስሚ ቀጥይ። ሲጀምር አንተ ሰውኛ ከሆነ ፍጥረት ጋር ነው እያመሳሰልከውና ምንም አላመሳሰልኩም። አዳምጪ ከጎኔ ተቀመጭና አዳምጪ። እንደው ኡስታዞቻችሁ መቅጠፍ ያቆማሉ። እንደዚህ ሂምሌት ስትደረጉ ኡስታዞቻችሁ እዛ መቅጠፍ ያቆማሉ። ማይክሽን አንሻውን ረጋ ብለሽ ታወሪያለሽ። አወራሃለሁ። ሰው ሲያወራ ሚውት አትፍርጋ ለማዳመጥ ምንም በሀሰት አትክሰሺ። አስተምሮች ላይ ብቻ አንተን ቀጥይ። በአስተምሮትሽ ላይ ብቻ ኦራይት። የተጻፈውን ታጸድቂያለሽ አይደለ? ፈጣሪ አይወልድም አይወለድም፣ አምሳያም ቢጤ አይወለድም። ኦኬርስ አንተ እጅና እግር ልሰጠው ብልትንጫ አዳምጪ። ድንጋይ አይወልድም አይወለድም ካላህ ይልቅ አላህ አይወልድም አይወለድም የተባለበትን ጥቀሹ። አሁን ክፈቹ። አይወልድም አይወለድም የተባለ የቱ ጋር ነው እህታችን? ያ ነው ይሄ ጥቅሱን ባላቅልህም ጥቀሹ። ቁል ወላሁ አሐድ የሚባል አያ ነው። ቁል ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ማለት አልወለደም አልተወለደም እንጂ አይወልድም አይደለም። አልወለደም አልተወለደም። ሀምሳያም ቢጤ ወልደሻል አንቺ እኔን ተወኝ። እኔ እናንተ ሰው ወልደሻል ወይ ነው እያወራን ያለ ነው። ወልደሻል ወይ? ስለ እኔ መውለድና ስለ አምላክ ምን አገናኘው? ጠየኩሽ። ወልደሻል አልወለድሽም? ገና ወልጃለሁ። ኦኬ፣ ካላህ ቀድመሻል። እኔ አልወለድኩም። ስለዚህ እኔና አላህ አንድ ነን ማለት ነው። አልወለድኩም፣ አላህም አልወለድም የተባለው አይወልድም ካለ ውጭ ዘጋኩ። ማስረጃውን ክፈች። አይወልድም አይደለም የሚለው አልወለደም እና አይወልድም ለይ። አልወለደም ማለት እስካሁን ድረስ አልወለደም ነው። እኔም አልወለድኩም። አይወልድም ማለት ደግሞ የመውለድ ችሎታም የለውም ነው። ወደፊትም አይወልድም ነው። አልወለደም ግን ኦልሬዲ አስቀድሞ አልወለደም፣ ልጅ የለውም። እኔም አልወለድኩም፣ አላህም አልወለደም። የአማርኛ በመሰንጠቅ አይደለም የፈጣሪን ሀያልነትና የፈጣሪ ማንነት ምንጀ ወደ ቶፒኩ እንመለስ። እሺ ወደ ቶፒኩ እንመለስ። አላህ ጭንቅላት አለ የለውም?
ሰውን አይመስልም ካልን የለውም። ኦብቪየስሊ ጭንቅላት የለውም፣ እጅ አለው ግን አይደል? እጅ ካለውማ እኔ እናንተን ሊመስል ነው እኮ እሱ ረቂቅ ነው። እግርስ? አንተ መንፈስ ቅዱስ ብላችሁ አይደል እንደ እናንተ መጣም። ኦኬ ተባቀረብሽ። እግርስ አለው የለውም? እንዴ ጠቅልላ አደረኩልህ እኮ በእናትህ። ስለዚህ እጅም እግርም የለውማ። በቃ አይመስልም፣ ሰውኛ አይደለም ፈጣሪ። እኔ ይመስላል አልወጣኝም። እግር አለው የለውም? አላ ምንድን ነው? ነጭ ወተት ነው ያልክ አንተ ደግሞ። እሺ ምንድን ነው? አላ እጅ እግር አለው የለውም? እምነትሽን አስረጅ። የማይወልድ የማይዋለድ ሰውኛ ያለ ነው። እኔ ይወልዳል አይወልድም። እኔ ሚስት ፍለጋ ጋር እኮ አይደለንም። ኢትስ ሚ ሲጀምር ማለት ነው። አንድ ነገር ልንገር፣ እንኳን አይደለም ሰማይና ምድርን የፈጠረ አምላክ እንደዚህ ዳውን እያደረጉ ማውራት። የሰው ልጅ በድንጋይ እንኳን ቢያመልክ you should have respect። ገባ? ማንም ዳውን አላደረገም። አዞችሽ ትናንትና ምናምን እንደቀጠፉ ስላየሁት ነው። ሳምንት እገባበታለሁ ይህን ቶፒክ ከቲክቶክ ጨቄ ማቄ ብለው እንዲሄዱ ነው ማደርጋቸው። ምን ያህል ዲስሪስፔክት እንዳደረጉ እንደሚሳደቡ ስላየሁት ነው። ደወረስ ሴናሪዮ እነሱ ላይ ክሬት ማድረግ እንደምንችል አላወቁም ማለት ነው። 2017 ገርፈን አባረናቸው። ተጫዋጩኸው አሻጥር ሸርበው መተውኛን ብለው የፈጠሯት ነገር ነበረች። በዛ ትንሽ ሪከቨር አድርገው ነበረ። አሁን ደግሞ ገርፈን እናባረራቸዋለን። ነገራችሁ ነበር 2018 እያለቀሳችሁ እየየ እያላችሁ ትጨርሳላችሁ። በጊዜ ጭንቅላት የሌለውን ባት አታምልኩ፣ ተረከዝ አታምልኩ፣ ጭንቅላት የሌለውን እግር አታምልኩ ብያችኋለሁ። ውጡ። አንድ ጥያቄ ልጠይቅህ ፕሊዝ። ስሚ ፕሮግራምሽን አላሳወቅሽም፣ አካል አታዘርቂም። ስለዚህ ሀባሽ ነሽ አይደለሁም? ሙተዚላ ነሽ? ሙተዚላ ዋብያ ነሽ? እኔነቴን ነው የምወክለው። እስልምናን አልወክልም። አታሪ ነሽ? አሻሪ ነሽ? ሙተዚላ የትኛው ምንድን ነሽ? ከአራቱ አምና ፐርፌክት እስልምና ፐርፌክት ነው። እኔ ግን ፐርፌክት አይደለሁም። አቋምሽን አሳውቂ፣ እምነትሽን አሳውቂ። ምንድን ነው እምነትሽ? እኔ ሙስሊም ነኝ። ሙስሊም ነሽ? ምን ብለሽ ምታምኝ? አላህን አካላት አሉት ብለሽ ምታምኝ? ማታምኝ? አላህ አካላት በእኔ አንደበት አይገለጽም። አካል አለው ብዬ ልነግርህ አልችልም። ስለዚህ የለውም አካል። ስለዚህ አካል የለውም ኦብቪየስሊ። ቴንክ ዩ በቃ። ስለዚህ አንተን አንድ ጥያቄ ልጠይቅህ። ኢየሱስ ክርስቶስ አንዴ ኢየሱስ ክርስቶስ ወይም ስለምናምነው አንዴ ልበለው። አንተ ሲደበድቡትና ሲሰቅሉት ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ትገዛ። ምን ብላ ነበር? የቅድሙ ልጅ አላህ አካል የሚያጸድቅ ልጅ ነው። አላህ አካል አለው ብሎ ሊከራከር የገባ ሊሞግት የገባ ልጅ ነው። አንቺ ደግሞ እሱ የተናገረውን ቆይ ሚስ ኢንተርፕሬት አድርጋችሁታል፣ ተሳስታችኋል እናንተ ብለሽ የእሱን ሀሳብ ለማብራራት ነው የገባችሁ። ስለዚህ እሱ አካል አለው ብሎ ያምናል። አላህ እጅ፣ እግር፣ ወገብ፣ ባት የመሳሰሉት አይን፣ ፊት ምናምን እግር፣ ይሄ ባት የሚሉት አካላቶችን በሙሉ የሚያጸድቅ ልጅ ነው። አንቺ ደግሞ የለም አሁን ተረድቼሻለሁ እኮ አንቺ ቀድመሽ ዋብያ ከነበርሽ አባሽ ካደረግኩሽ ጥሩ ነው፣ ለውጥ አለ። ድሮም አቋምሽ እንደዚህ ከሆነ ዋብያዎችን እንስማቸው አይሻልም? የለም አባሽ ጂንኪ ጃንካት በላል። አምላክ አንድ ነው፣ አላህ አንድ ነው። ችግር የለውም። አዳምጪ። አሁን ትንሽ ቆይ። አብዱልከሪም እንኳን ደህና መጣ። ቴንኪዩ። እዚህ ላይ ትንሽ ሀሳብ አለኝ። በቀላል ሎጂክ ላስረዳክ። ምንም ቀላል አያስፈልግም። አቋምን አስቀምጥ። አላህ አካላት አሉት ብለህ ታምናለህ? የሉትም ብለህ ነው የምታምነው? ልጁ እንዳለው ብዬ ነው ማምነው። እኔ መለኮት ብዬ ስለማምን አንደኛ መለኮትን መግለጽ አትችልም። ኢትዝሚ ያለችው ያስማማል። ኢትዝሚ ያለችው ያስማማል። ሶሪ ምን አካላት የለውም የሚለው ኢዝሚ ነው ለካ። ኢትዝሚ ከላይ ነው የሆነች ነበር ቻለ። አንድ ሙስሊም ከእስልምና ወጣች። እሷ ላይ ነው አፌ ላይ ያለው። ሶሪ
ምንድን ነው ያለችው እሷ? አላህ አካላት የሉትም። እጅ፣ እግር፣ ባት ምናምን የሚባል የለውም። የለውም ሳይሆን ሊኖረው ይችላል፣ እሱን አናውቅም። ግን መለኮታዊ አካል ስለሆነ አሁን ለምሳሌ ይችላል ሳይሆን ቆይ ይችላል ሳይሆን አቋምን ግልጽ አድርግ። ግልጽ አለው ግን የሰው ጭንቅላትና የሰው አይደለም። የሰው ጭንቅላት እጅ አይደለም። እኔ የሰው ጭንቅላትና የሰው እጅ አልወጣኝም። ለምሳሌ የሰው ጭንቅላትን እንደዚህ የዝሆን እግር አለ፣ የሰው እግር አለ። ግን እግር ነው በቃ ፋንክሽኑ ኦልሞስት ተመሳሳይ ነው። ፋንክሽኑ ግን አካላቱ ተመሳሳይ ነው አይደለም፣ አይመሳሰልም። እንኳን የሌላ ስፒሽስ ሌላ ፍጡር ይቅርና የሰው አሻራ ራሱ እጃቸው ይለያያል። ሰው ለሰው እንኳን ማለት ነው። የአይናችን አሻራ እንኳን ይለያያል። እኔ ይመሳሰላል እያልኩ አይደለም። ኦኬ የቀረቡትን አካላትን ለምሳሌ እጅ አለው ብለህ ታምናለህ? አዎ እጅ አለው። ኦኬ እግርስ? እግርም አለው። ታፋስ? እሱን አምናት ሹር። ኦልራይት እግር አለው፣ ታፋ ግን እርግጠኛ አይደላችሁ። ኦኬ ወገብስ? ያልኩበትን ምክንያት ችግር የለውም ስላልመጣ ማለት ነው። አጭሩ ስገልጽልህ የተባለው ነገር አሁን ለምሳሌ ስላልተገለጠ በቁርአንም በአዲስም ስላልተገለጠ ችግር የለውም። ወገብስ? እሺ ወገብስ? ያ ይኸውልህ ለምሳሌ እሺ ትንሽ በትንሹም ቢሆን ባይብል ላይ ያለውን ኦርቶዶክስ ባይብል ላይ ያለውን ነገር አውቃለሁና ለምሳሌ መላእክቶች ክንፍ አላቸው፣ አይን አላቸው አይደለ? በጣም ብዙ የሆነ አይን አላቸው። በጣም ሰውነታቸው በሙሉ አይን ነው። ያ ማለት ከሰው ጋር የሰው አይን ነው ያላቸው ነው? ኦር አይን አላቸው ማለት ብልት አላቸው ነው? ወገብ አላቸው ነው? ኦር አልገባኝም። እንደዛ ነው እኮ እያልክ ያለው ፎይ። ስለዚህ አላህን ከመላእክቶች ጋር እያነጻጸርከው ነው? መላእክትና አላህ አንድ ናቸው እያልክ ነው? ዲቫይን ናቸው ሁለቱም። ዲቫይን ናቸው ማለት ምን ማለት ነው? መለኮታዊ ናቸው ማለት ምን ማለት ነው? እኛ ካለንበት ኢነርጂ እና እኛ ካለንበት ኤግዚስተንስ በጣም ዲፍረንት የሆነ ኤግዚስተንስ እና ዲፍረንት የሆነ ሪያሊቲ ላይ ነው ያሉት እና እግር ታፋ ምናምን በሚል ነገር ማነጻጸር አንችልም። እኛ እኔ እኮ አነጻጽረው አልወጣኝም። ሎክ ያሰበትካቸው ነገሮች አሉ፣ የተስማማ ነው። እጆች አሉት፣ እሺ 2 እጆች አሉት። እግሮች አሉት፣ እሺ እግር አለው። ታፋስ? የለም። ወገብስ? ስለዚህ ያልኩህ እኮ ነው። አሁን ለምሳሌ ማንንም አይመስልም ካልከኝ መላእክቶች ክንፍ አላቸው። አብዱ ስለዚህ እንደ መላእክቶች ነው ማለት ነው? እንደ መላእክቶች አይደለም እኮ ያልኩህ። ታዲያ ምንድን ነው እያልክኝ ያለው? እሺ እንዴት ላስረዳህ እንደምችል አላውቅም። ዲቫይን የሆነ ነገር እኛ እኮ አላቸው እንበልሽ መላእክቶች። አላህም እንደዛው አለው እያልከኝ ነው? ምን አካላት? እነሱ ሙሉ አካላት አላቸው። እነሱም እንደዛ ናቸው። አላህም እንደዛው ነው። ምክንያቱም የተገለጸውን ነው የምታሰብቱት አይደለ? ወንድማችን ነው አብዱ። የተገለጸውን አለው ብለህ ታሰብታለህ፣ ታጸድቃለህ። ውጪዝ 2 እግር አለው፣ ኦኬ 2 እጅ አለው፣ 2 አይን አለው፣ 2 ጆሮ አለው፣ ባት አለው። ስንት ባት እንዳለው አይታወቅም። ባት አለው ግን እሺ። ጭንቅላትስ? ጭንቅላት ጋር ሲመጣ እንደነገርኩ ነው። እኔ እናንተ አሁን ልብስ አለን። ያ ማለት እኔ እናንተ ተመሳሳይ ልብስ አለን ማለት አይደለም። ይመሳሰላል መሰለኝ። እኔ እዚህ ጋር ከአብዱ አይዶን ነው ወይ ከቁርአን አንተ የምታውቀው ነገር ሊኖር ይችላል። አምናት ሹር እኔ ቁርአንን ጠቅሼ ላላቅ እችላለሁኝ። ላይክ እግር አለው እጅ አለው የምንል ከሆነ ለምንድን ነው ታዲያ ሀምሳያን ቢጤ የሚለውም እኛንም ሰውኛም አይደለም የምንለው? ከቁርአን ተነስተ ነው እንደዚህ የምትለው? ያ ኦፍኮርስ አለው ይላል በግልጽ፣ እሱ አንከራከርበትም። ግን ያ ማለት ከሰው ጋር ተመሳሳይ ነው ወይም ደግሞ እጅ አለው ማለት እየመራ ነው እኮ ነው። ወደፊት እጅ አለ ማለት እግር አለ አይን አለ የሰው አካልን እየጠራን አላመሳሰልኩም ማለት የማይመስል ነገር ነው። እኔና አንቺ አሁን ተመሳሳይ ነን። እኔም አይን አለኝ፣ አንቺም አይን አለሽ። እኔ ያለኝ አካሎች በሙሉ አንቺ አለሽ። ያ ማለት ግን
ፈጣሪ ሁሉም የሰው አካል አለው ማለት ሳይሆን እኛ አሁን የምጠራቸውን ነገሮች በሙሉ ራሱ ሰው ጋር ስላሉ ነው ያወቅናቸው እንጂ እዛ ያለውትን ነገሮች በፍጹም ልናውቅ አንችልም። አብዶ አሁን ችግር ምን እንደሚያመጣ ሎክ እሺ፣ እነኚህን የተጠቀሱትን ስለተጠቀሱ አላስደነገጡህም ለመቀበል። እንደው አብይ አማኝ ስትሆኑ ትቀበላላችሁ፣ የመጣውን እናጸድቃለን ስላላችሁ። ኦራይት። አሁን ያልተጠቀሱትን እኛ ስንጠቅስ ደግሞ የግድ እንጠይቃለን። አሁን እጅ ካለው እጅ ካለው እግር ካለው እግርና እጅ ካለው ጭንቅላትስ? አናውቅ። ይሄን እኮ እንደነገርኩ ነው። ስለዚህ ከሁለት አንድ ላይ ነው ጭንቅላት አይደለ? ወይን አለው ወይን የለውም። ወይን አለው ወይን የለውም ሳይሆን አናውቅም የሚለው አናውቅም ማለት መፍትሄ አይሆንማ። ለምን አይሆንም? ለምሳሌ አሁን አንተ ፈጣሪ መኖሩን በምንድን ነው ያወቀው? ነክተህ አይተኸው ነው ያየኸው? ነው መፍትሄ መሆኑ እንዴት እንደሆነ እኔ ፈጣሪ መኖሩን ሪቪሌሽኑን ነግሮኛል፣ መገለጡን ነግሮናል። እኛ አሁን እኮ እናንተ ምን ሆነ መሰለህ መጽሐፍ አምነህ ነው ያ የእናንተ ግን ምን ሆነ መሰለህ? ሎክ ዘሆል ተዘጋ። ጭንቅላት አለው አናቅም፣ አንገት አለው አናቅም፣ ደረት አለው አናቅም፣ ወገብ አለው አናቅም፣ ብልት አለው አናቅም፣ ታፋስ አናቅም። ምንድን ነው ያለው? እንትን ሽን እቺ ሽን ምን ነበር በአማርኛ? ባት አለው። ባትና እግር አለው። ከዛስ ሁለት ቀኝ እጁ አለው። ኦኬ ባት አሁን ሉክ በቂያማ ቀን ባት ሲገለጥ በሱ ነው የምንለዩት አይደለ? ባት ሲገለጥ የሚለው ሱረቱ ቀለም 42ኛው ሀያ የሚገኘው ማለት ነው። ስለዚህ በባቱ ከሆነ የምታውቀው የዛን ዕለት ስትሄድ ኢቭን ጌታችሁን ታባርሩታላችሁ። መጀመሪያ አይደለ ኖ አንተ ጌታችን አይደለህም ብላችሁ በምን ታውቁታላችሁ ስትል በባቱ። ኦኬ ኢቭን እጅና ባቱን በምን ትለየዋለህ ነው። አንተ ማታውቅ ከሆነ ባት አይመስልም ብለኸኛል። ኦኬ አይመስልም፣ ተስማምቻለሁ። ጌታ ሲመጣ ግን ቆይ በአንድ አዳምጠኛ። ሲመጣ ኖ ጌታችን አይደለም ትለዋለህ። ባቱ እጁ ይሁን አይኑ ይሁን እግሩ ይሁን በምን ታውቀዋለህ? ዘሴም ወይ እኮ ነው። አሁን ክርስቶስን የታወቀበት መንገድ በዚህ ዲስክሪፕሽን ሳይሆን ተገልጦለት ነው ለህዝቡ አይደለ? ዘሴም ወይ እንደዛው ፈጣሪ ገልጦለት ነው እንጂ አይደለም። ክርስቶስ ነግሮናል። አብዱ ኮምፔር አታደርግ። ለምስ እናንተ ባቱን አሁን አላየኸውም፣ አታውቀውም። ክርስቶስ ጎኖቹ እንደተወጉ እንደተቸነከረ ሲመጣ ደግሞ የወጉት ሁሉ እያዩት ይላል። ራዕየ ዮሐንስ ምዕራፍ 1 ላይ ቁጥር 17 ላይ ያሳያቸዋል። የተወጋበትንም ቦታ እያሳያቸው ነው የሚመጣው። አሁን ያሳየን አልነገረህም። ባቱ ምን አይነት እንደሆነም አልነገረህም። ቆይ አንዴ፣ ባቱ ከሌላኛው አካል በምን እንደሚለይ አልነገረህም። ስለዚህ ምን ይሆናል መሰለህ? እጁም ባት ልትል ትችላለህ። አይኑ ራሱ ባት ሊሆን ይችላል። ምክንያቱም እንዲህ እንደምፈርጠው ስለማይሆን አይኑ ማለት ነው። አይኑ ሜይ ቢ እንደ እጅ አይነት ሊሆን ይችላል። ስለዚህ አንተ ጌታችን አይደለህም፣ ጌታችንን በባቱ እናውቀዋለን የምትሉትና ጌታችሁን በባቱ ለመለየት ራሱ የባት አቀማመጥ ለምሳሌ እንደዚህ ከሆነ ባቱ ወደ ላይ እጁ ደግሞ ወደ ታይ ከሆነ በምን ለየው? እንደነገርኩ ነው። ይህንን እኛ በፍጹም አንደኛ ቁርአን ላይ በባቱ ላይ ያለ የሚል ነገር አይዶን ነው። ሐዲስ ደግሞ ክርስቲያን አንዴ ክፈትልኝ። እውነታ ሲባል ሲጀምር ሁለት አይነት እውነታ አለ ብዬ ነው። አዲስ ባት ሲገለጥ ባት ገልጦ የሚያሳይበትን አብዱ አይ ቲንክ ባሪ 48 ይሄው ነው። ማንበብ እችላለሁ። ላንብብለት? አንብበው። ኦኬ እሺ። ቡኻሪ 7439 ነው። ሳሂህ ቡኻሪ 7439 ላይ ሌት ኤቭሪ ኔሽን ፎሎ ዋት ዘ ዩዝድ ቱ ወርሺፕ ይልና ሁሉም ህዝቦች የሚያመልኩትን ይከተሉ ይልና ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድስ ሙስሊሞች ምን ይላሉ? አይ እኛ ጌታችንን እንጠብቃለን፣ አሁን ጌታችንን ነው የምንጠብቀው ይላሉ። ዘን ዘ አልማይቲ ዊል ካም ቱ ዘም ኢን ዘ ሼፕ አዘር ዛን ዘ ዋን ዊች ዘይ ሶ ዘ ፈርስት ታይም። ከዛ በኋላ ሁሉን ቻይ የሆነው ጌታ እነሱ በማያውቁት ቅርጽ ቀድሞ በማያውቁት ቅርጽ በተለየ ቅርጽ ይመጣል ይላል። ኤንድ ዊል ሴይ እንደዚህ ይላቸዋል፣ አይ አም ዩር ሎርድ እኔ ጌታችሁ ነኝ ይላቸዋል። ኤንድ ዴይ ዊል ሴይ ዩ አር ናት አወር ሎርድ
እኔ ጌታችሁ አይደለሁም ይላቸዋል። በሌላ ቅርጽ ስለመጣ ማለት ነው። none will speak to him then but the prophet and then it will be said to them do you know any sign by which you can recognize him ወይም ጌታችሁን የምታውቁበት ምልክት ወይም ደግሞ የምታውቁበት ነገር ይኖር ይሆን ተብለው ሲጠየቁ they will say the shin በባቱ ይላሉ። and so Allah will then uncover his shin whereupon every believer will prostrate before him ከዛ በኋላ አላህ ባቱን ይገልጥና ሁሉም ይሰግዱለታል ብሎ ይናገራል። ስለዚህ የምትለዩት በምንድነው? በባቱ ነው ማለት ነው። ከዛ በኋላ ያንን ባት ከፍቶ ካሳያችሁ በኋላ ሱጁድ ትወርዳላችሁ። ኦኬ። ስለዚህ በደንብ አስተውሉ። ባቱን ማታውቁት ከሆነ ገና ሲመጣ የመጀመሪያውን እኮ ታባርሩታላችሁ። አንተ ጌታችን አይደለህም ብላችሁ በማታውቁ ቅርጽ ስለሚመጣ ማለት ነው። ይህን ነው የምታውቁት። እሱን ቅርጽ አላያችሁትም። ይሄ መጀመሪያ ገና ስትገናኙ ነው። በመጀመሪያ መገናኛ ላይ ነው። እባካችሁ ባቱ ቂጡ እያላችሁ ፈጣሪን አይሮን ነው በዚህ ደረጃ ባታወርዱ ደስ ይለኛል። አንድ ጥያቄ ልጠይቅህ። እፎይ አንተ አንድ ጥያቄ ልጠይቅህና ልውረድ ፕሊዝ። ትጠይቃለሽ። ምን አለ መሰለሽ ሜይ ቢ ይህን በደንብ ማታውቂ ከሆነ ኢትዮጵያ ውስጥ እንኳን እንደመሆንሽ የአብደላዋብን ተከታዮች አሉ፣ ዋብያዎች። እነሱ አላህ አካላት አሉት የማንንም የማይመስል 2 እጅ አለው፣ 2 አይን አለው፣ 2 ጆሮ አለው፣ 2 እግር አለው፣ እጁ 5 ጣቶች አሉት፣ ባት አለው ብለው ያምናሉ። ስለዚህ ቲክቶክ ላይ የምታውቂያቸው እዚህ ንጽጽር የሚሰሩት 90% በትንሹ እንደዛ የሚያምኑ ናቸው። ቲክቶክ ላይ አዲስ ካልሆንሽ አንቺ ንጽጽር የሚሰሩት 90% እንደዛ ብለው የሚያምኑ ናቸው። ኦኬ፣ አንድ ጥያቄ ልጠይቅ። አንተ ኢየሱስ ከመወለዱ በፊት አምላካችሁ ማን ነበር? ኢየሱስ ተወልዶ ነው መቼስ አይደል አምላክ ነው የምትሉት? ዳት ሚንስ ሳይወለድ በፊት አምላክ የላችሁ ማለት ነው አይደል? እንደዛ ብለን አናምንም። ታዲያ ኢየሱስ ክርስቶስ ጌታ ነው የምትሉት? ኢየሱስ ከተወለደ በኋላ ነው አምላክ ብለን የምናመልከው ብለን አናቅም። ዳት ሚንስ ከተወለደ በኋላ ነው ኤግዚስት ያደረገው ብለን ወደዚህ ምድር ከመጣ በኋላ ብለን አናቅም። እሱን አንቺ ነሽ ያልሽው። ኢየሱስ ክርስቶስ ማለት ስግው ቃል ማለት ነው እህታችን። ስለዚህ ሳይወለድ በፊት መንፈስ ነው፣ እንደዛ ነው የምትሉት? ስግው ቃል ነው። ስግው ቃል ማለት በስጋ የተገለጠ ቃል መለኮት ነው። ቃል በስጋ የተገለጠ ስጋን የተዋሃደ ነው። ስለዚህ ስጋው አንቺ እንዳልሽው ኤግዚስት ያደረገው ከማርያም ሲወለድ ነው። ቃል ግን አስቀድሞ የነበረ ነው። ያ ቃል ደግሞ መለኮት ነው። ሁሉን የፈጠረ ሁሉን ያስገኘ ነው። ስለዚህ መለኮት በስጋ ተገለጠ መቼ? ከማርያም ሲወለድ። ለዚህ ነው ሮሜ ምዕራፍ 9 ላይ ቁጥር 5 ላይ አባቶች ለእነሱ ናቸውና ክርስቶስ ከነሱ በስጋ መጣ እርሱ የተባረከ አምላክ ነው ይላል። አባቶች ለእነሱ ሳይወለድ በፊት ግን መንፈስ ነበር፣ መለኮት ብቻ ነበረ፣ ቃል ብቻ ነበር መንፈስ። ስለዚህ ውችዝ ወደ ሙስሊም ነው እኮ የመጣችሁት። ፈጣሪ አይን እጅ የለውም። እናንተ ግን ሲፈጠር ኤግዚስት ሲያደርግ እጅና አይን እግር ሰጣችሁት። ኬት አመጣችሁ አንቺ? እናንተ እኮ ናችሁ። የእናንተ እኮ ሉክ ባይት በባህሪው ዓለምንም ሳይፈጥር እጅ እግር ያለው ነው። ታፋና ጭንቅላት ግን የሌለው እግር ብቻ ያለው 5 ጣቶች አሉት፣ 2 እጆች አሉት፣ 2 አይን ያለው 2 ጆሮ አለው ብላችሁ ብታምኑት እናንተ ናችሁ። እኛ ግን እንደዛ እናምንም። ክርስቶስ ግን እንዴት ነው ብለሽ ስለጠየቅሽኝ ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ ውስጥ ምን አለ? መለኮት የተዋሃደው ሰው ብቻ ሳይሆን መለኮት የተዋሃደው ቃል የተዋሃደው ቃል ስጋን ፈጥሮ በስጋ ተገለጠ። ልክ እናንተ ቁርአን ከለማላ ነው ብላችሁ ታምናላችሁ። ቁርአን ያላ ቃል ነው። ፍጡር ነው ወይ ስትባሉ ነው ከለማላ ነው ፍጡር አይደለም ብላችሁ ታምናላችሁ። ያላ ቃል ምን ሆነ ማለት ነው? ወረቀት ላይ ሰፈረ። ያ ደግሞ ምን አይደለም ብላችሁ ታምናላችሁ። ሲፋቱ ነው ብላችሁ ታምናላችሁ። ያላ ባህሪው ነው ፍጡር አይደለም። ልክ እንደ እጁ እንደ አይኑ እንደ ጆሮ አንዱ ባህሪው ነው ብላችሁ ታምናላችሁ። ምንን? ቁርአንን። እኛ ደግሞ የአብ የባህሪ ቃሉ
በስጋ ሲገለጥ ስጋን ተዋህዶ ሲገለጥ ምን ብለን እናምናለን? ኢየሱስ ክርስቶስ ተባለ ብለን እናምናለን። ስለዚህ ቃል አስቀድሞ ሁሉን የፈጠረ ነው፣ ማርያምንም የፈጠረ ነው። ከማርያም ግን ስጋና ደምን ከእሷ ተዋህዶ በስጋ ተገለጠ ብለን እናምናለን። ወደ ቶፒኩ አደይንድ ኦፍ ተደይ ግን መጨረሻ ላይ ሄደን ያንተም ፕሩፍ ይኸውልህ መጽሐፍ ነው፣ የእኛም ፕሩፍ መጽሐፍ ነው። መጽሐፍን የጻፈ ሰው ሊሳሳት ይችላል። ፍሎ አለ። የእናንተ ውስጥም ገብቼ ብፈተፍት በአንድ ቀን በሁለት ቀን ብዙ ፍሎዎች መፈትፈት ጉዳይ አይደለም። አብዱ የእምነት ጉዳይ ነው እንጂ ጥያቄ መፈትፈት አይደለም። ይህንን ጥያቄ በደንብ አስተውል። ሀባሾች ቢገቡ አሁን እነሱን አልጠይቃቸው። ለምን? እነሱ እንደዛ ስለማያምኑ የእነሱ አርጉመንት ሌላ ይሆናል ማለት ነው። እነሱ መጠይቃቸው እምነታቸው ስላልሆነ አላህ እጅ እግር፣ ከዛ ደግሞ ባት ያለው ታፋ የሌለው ቂጥ የሌለው ወገብ የሌለው ከዛ 2 እጅ ያለው 2 አይን ያለው ጆሮ ያለው ብለው አምኑ። ይሄ እናንተ የምታምኑት እምነታችሁ ነው። እነኛዎች ስለማያምኑ ይህንን አላህ እኮ እናንተ እንደዚህ ያለው እያልኩ አላቸውም። ስለማያምኑት አስቀድመው ነው። ሜታፎሪክ ነው ብለው ያምናሉ። እነሱ ምሳሌያዊ ነው እንደዚህ ብለው ስለሚያምኑ ማለት ነው። ስለዚህ እናንተ በምታምኑት ነው ቻሌንጅ ማደርጋችሁ እንጂ የመፈትፈት ጉዳይ አይደለም። ብቻ ትሩዝ ለሁሉም ሰብጀክት እና እዚህ ጋር ኮንሽስነስ ከየት እንደሚመጣ ወር ፈጣሪም ኤግዚስታንሱን ኦብዘርቨር ይኑር አይኑር የምናውቀው ነገር የለም እና ሁሉም ለራሱ የሚያስኬደውን ነው የሚሄደው። እናውቃለን። አብዱኛ እንደዛ ማለት አንችልም። ምክንያቱም መለኮት በስጋ ተገልጦ ሪቪል አድርጎ ስለነገረን የተገለጠ ስለምናምን እንደዛ ብለን እንትን ማለት ይከብደናል። እኛ ለአንተ ነግሮሃል፣ ግን ዲቴይል ዩ ነው ጥያቄው። በደንብ ነግሮኛል። ለአንተ አልነገረህም። አሁን አንተ የምታውቀው ነገር እርግጠኛ አንዴ አብዱ፣ አይ እኛ ባጭሩ ምንድነው እኛ በአምላክ መገለጥ ምናምን ሰዎች ነን እና ኢንተርናልም ኤክስተርናልም ኤቪደንስ የተደገፈ ብዙ በጣም በበንች ኦፍ ኤቪደንስ የተደገፈ ሃይማኖት ነው ክርስትና። ሜቢ ዞር ብለህ ማጥናት ትችላለህ። ቀደም ስለ አድዋ ጦርነት ለማወቅ የግድ አድዋ ላይ መገኘት የለብህም እና አንድ ይህችን ቪዲዮ እናዳምጣትና ከዛ ትመለሳላችሁ። የአህባሽና ዋሃብያ እነዚህ የአህባሾች አምላክ ወይም ደግሞ የሚከተሉ የአህባሾችን አቂዳ የሚከተሉ ናቸውና የዋሃቢዎችን የሚያመልኩትን አካል ምን ብለው እንደሚገልጹ የተወሰነውን እንስማው። እነዚህ ቲክቶክ ላይ ንጽጽር የሚሰሩ አህባሾች ናቸው። አብዮች ብቻ አይደለም ጅራት አለው ይላሉ። ይሄን ተወው አንተ። ጅራት አለው፣ ቂጥ አለው ይቀመጣል፣ እግር አለው፣ ጣት አለው ለእግሩ፣ እጅ አለው ለእጁ፣ ጣት አለው፣ ፊት አለው። ጭንቅላት ብቻ ነው እንግዲህ ያሰጡ ጭንቅላት ታለ ጭንቅላት ፊት እንግዲህ ልብ በሉ። ጭንቅላት አለው። ጭንቅላት ላይ ያሉትን የስሜት ሐዋሶችን ይሰጣሉ። አይን ይሰጣሉ፣ አፍንጫ ይሰጣሉ፣ አፍ ይሰጣሉ፣ ምላስ ይሰጣሉ፣ ጆሮ ይሰጣሉ። ታይሁን ሁላ ደምረ ከዛ በኋላ ፍጡር ነው አይመስልም ማለት ምን ማለት ነው? ከዛ የአደምን የአካል ክፍሎች እንዳለ ሰጠህ። እንዴት ፍጡር ነው አይመስልም ትለኛለህ ብሎ ሰው ያገናዝባል። እኔ ዋሃብያ የሚሆኑ ሰዎች ምን አይነት አይምሮ እንዳላቸው እኔ እንጃ። ወላሂ ጥነት ነው የሚለኝ። ምን አይነት አይምሮ ነው ያላቸው ግን የገባቸው ይመስለኛል አባባሌ። ደሞ እኮ ሁለት አደምን ይመስላል ብለው አደምን በመምሰሉ እንኳን ባመኑበት እኮ ይተምታታ። አደምን ይመስላል ይሉና 2 ቀኝ እጅ ይሰጡታል። የሚገርም ነገር 2 ቀኝ እጅ ይሰጡታል። አደምን ይመስላል ይሉና እግሩ አንድ ይሁን 2 ይሁን አናውቅም ይሉታል። ወይ አደምን ይመስላል ብለው አላመኑም ወይም እንዲሁ ምን እንደው እምነታቸው በቃ ድብልቅልቅ ያለ ነገር። ስለዚህ ባጭሩ ምንድን ነው እነዚህ አህባሾችን አቂዳ የሚከተሉ አካላት ናቸው ዋሃብዮች እንደዚህ ብለው የሚፈርጇቸው ማለት ነው። እና ጥያቄዎቹን ሞሮርለስ እኛ የምናነሳቸው ናቸው።
እነሱ የራሳቸው የሚጠይቋቸው ብዙ ከራሳቸው አቂዳ ጋር ተያያዥ የሆኑ ጥያቄዎችን ሊያቀርቡላችሁ ይችላሉ። እኛ ደግሞ እናንተ በምትሉት እናንተ በምታምኑት ተነስተን ነው ጥያቄ የምናቀርበውና ከዚህ አንጻር ተመልከቱት። ፊጎ የሚለው ከስር ሙስሊም ነህ ክርስቲያን ነህ? እፎይ ሙስሊም አይመስለኝም። አናግረውና አስወጣው። አንዴ መናገር እፈልጋለሁ። ሙስሊም ነህ ክርስቲያን ነህ? በምናገረው ነገር ትረዳለህ? ቀጥል። ያ ስለዚህ ምንድን ነው በአጭሩ የዋሃብያና የአህባሽ አምላክ በዚህ ነው የሚለያየው ነው። እና አንደኛ ሚኢዝሚ ምናልባት ቅድም ብለሻል፣ አህባሽ ዋሃብያ የሚባል የለም ብለሻል። እና ምናልባት የአህባሾችን አቂዳ ዞር ብለሽ ማንበብ ወይም መመልከት ትችላለሽ። የዋሃብዮችንም እንደዛው ማለት ነው። ዋሃብዮቹ ለራሳቸው ለእነሱ አምላካቸውን ምንድን ነው ይወርዳል ብለው ያምናሉ ከሌሊቱ 9 ሰዓት። አህባሾች ደግሞ ይሄን አይቀበሉት። እጅ ግራ አካላት አሉት ብለው ይቀበላሉ ዋሃብያዎቹ። ነገር ግን አህባሾቹ ይሄን አይቀበሉት። እነዚህ እኛ እየጠየቅን ያለ ነው እግር፣ እጅ ወዘተ እንደዚህ የመሳሰሉ የአካል ክፍሎችን ለሚያሰፍጡ ሙስሊሞች እነዚህ አካላት እርስ በራሳቸው ይመሳሰላሉ ወይስ አይመሳሰሉ? አይ የማይመሳሰሉ ከሆነ አላህ ከራሱ ጋር እንኳን አይመሳሰልም። አላህ ከራሱ ጋር እንኳን አይመሳሰልም። እጁ ከእግሩ ጋር አይመሳሰልም። እርስ በራሶቹ አካላቶቹ እንኳን አይመሳሰሉም። የት አይተው ነው የሚያመሳስሉት? እናንተስ ኢየሱስ ክርስቶስን እኮ ተወልዷል ብላችሁ ስላያችሁት ነው አይደል እንዴ? ሰውኛ ነው፣ እግር አለው፣ እጅ አለው፣ ይሞታል፣ ይነሳል። አምላክስ ኃያል ነው። አዛይ ብለ እንዳልኩ ፕሊዝ ይቀርብሻ እንጂ ኑረዲን እንኳን ደህና መጣ። እንኳን ደህና ቆያችሁ። እና ጥያቄ ነው ወይስ መጠየቅ እችላለሁ? ያ ቶፒኩ ላይ ሞር ፎከስ አድርገን የአቋምን ታሳውቅና ትቀጥላለህ። አላህ አካላቶች አሉት ብለህ ታምናለህ? አዎ አምናለሁ። ኦኬ፣ ምን ያህል አካላቶች አሉ? ስንት አካል ነው ያለው አላህ? አላቅም። ምን አላህ ነው የሚያውቀው። የተገለጸውን አውቃለሁ። ስንት አካል እንዳለው አላህ አታውቅም? አልተነገራችሁም? የተገለጸውን ብቻ አውቃለሁ። ከዛ የበለጠ አላቅም። እስኪ ስንት አካል ታውቃለህ? ቀጥል እስኪ። እጅ እንዳለ፣ እግር እንዳለ፣ ባት እንዳለ። ስንት እጅ እንዳለው? ሁለት እጆች እንዳለ፣ ሁለቱም እጆች ቀኝ እጆች የሆኑ አውቃለሁ። ሁለት ቀኝ እጅ አለው። እሺ፣ ሁለት ቀኝ እጅ ማለት ለምንድን ነው? ሁለቱም ቀኝ እጅ ግራ እጁ ደካማ፣ የኛ ግራ እጁ ደካማ ነው። ያላህ ደግሞ ሁለቱም እጅ እንደ ቀኝ እጅ ነው ለማለት ነው እንጂ ለዛ ነው። እሺ፣ ሁለት ቀኝ እጅ። እሺ፣ ቀጥል። ባቱስ ግራ ነው ቀኝ ነው? ባትም ተገልጿል። ቀኝ ግራት አልተባለም። ባት ስለተባለ ባትም ተገልጿል። ይቀበላል። ቁርአን ላይ የተጻፈውን አልክድም። እኔ ያልተጻፈውን አልናገርም። ባቱ ግን ቀኝ እጁም እኮ እሺ፣ ባቱ ቀኝም ግራ ስላልተባለ መካከል ብለን እንውሰደው። እሺ፣ ስንት ባት እንዳለው ተገልጿል? አልተገለጸም። ባት እንዳለ ተገልጿል እንጂ አልተበለጸም። ባት የትን ያንደ ነው። ስለዚህ አንድ ባትም ሊሆን ይችላል፣ ብዙ ባቶችም ሊሆን ይችላል ማለት ነው። እሱ እኛ እናቅም፣ መለኮታዊ ነው። እኛ እናቅም የትኛ እንደሆነ አልተገለጸም። ሌላስ? እግርስ? እግር እንዳለ እግር ስለ እግሩ ያው እኔ ያነበብኩት ነገር የለም፣ ግን ይባላል። እኔ አላየውም። ቂያማን በእግሩ ገሃነምን ይሞላባታል ይላል። እሺ፣ ይረግጣታል። ታፋ ግን አልተገለጠም። አለው ነው የምትለው የለውም ነው የምትለው? ታፋ የተጻፈውን አለው እላለሁ። ያልተጻፈውን ወላሂ አለም እኔ አላቅም፣ አላህ ነው የሚያውቀው እንላለን። እናንተ ምስጢር እንደምትሉ ማለት ነው። እሺ፣ ጭንቅላትስ አልተገለጠም። አለው ነው የምትለው የለውም ነው የምትለው? አለ በየትኛም መቅጣጫ ይገለጣል፣ ግን እኛን አይመስልም። በእኛ ላይ ያለ እኛ ደካማ ቁጥሮች ነን። ይመስላል አልወጣኝም። ጭንቅላት አለው ነው የምትለው የለውም ነው የምትለው? ስላልተገለጠ እኔ ያላየሁትን ያልተጻፈው የት አምጥቼ ነው የምለው? እኔ በሲጋ አልተገለጠም። አላህ አያል ችግር የለውም። ኦኬ፣ ስለዚህ እጆቹስ አይንስ አለው የለውም?
አይን አለ ይላል። አይኑ በአይኖች አላህ አይኖች ያያል ያላል። እሺ ብልትስ አላቅም። ስለዚህ አለውም አትልም የለውም አትልም። አላቅም ያልተጻፈውን አለለም። እኔ የተጻፈውን ብቻ ነው የምለው። ኦልራይት። ስለዚህ አላህ ወንድ ይሁን ሴት ይሁን ብልት ይኑረው አይኑረው አይታወቅም፣ አልተጻፈም፣ አያውቅም። ወገብስ ወገብ አላሁ አለም። አንተ እሺ የትኛው ነው? በቃ 334 መገጣጠሚያውን ሁሉን ልንገረው እንዴ? አላሁ አሁን የምታመልከው በዋናነት ወገቡን አይምን ሁለቱ እጆቹን ነው፣ ታፋውን ነው፣ አይምን ባቱን ነው፣ አይኑን ነው። ምክንያቱም አንገት የለውም። አንገት የለውም። ሎክ ይኸውልህ ኑረዲን ቆይ አንዴ፣ አንገት የለውም፣ ደረት የለውም፣ ወገብ የለውም፣ ታፋ የለውም፣ ባት አለው። ባትና እግር አለው። እሺ ሁለት አይንና ሁለት ጆሮ አለው። ጭንቅላት የለውም። አንዴ ሰው ከተባልኩ እኮ ሙሉ ሰውነት እንዳለ ይታወቃል። ያንተ እግር እጅ ተነጣጥሎ ተቀምጦ አይደለም ሰው ተብለ የምትጠራው። ሙሉ አክል እያልን ማንንም አይመስልም ብለሃል። ስለዚህ እንደዛ ከሆነ አላህ እንደኔ አንጀት ጨጓራም ሆድም አለው እያልከኝ ነው? በዱንያ እያለን ስላላየን ነው እንጂ ኢንሻአላህ በጀነት ስንሆን እናያለን። በዛ እናውቃለን። ግን ዛሬ በዱንያ ላይ የማየት ቻንስ አልተሰጠንም እኮ። ምንድነው አንድ እግር የሆነ ሁለት ቀኝ እጅ ያለው ባት ያለው ወገብ የሌለው አንገት የሌለው ብልት ይኑረው አይኑረው ማይታወቅ የተጻፈውን አለ የሚለውን ብቻ ነው የምትቀበለው። እሺ ሁለት ባት ያለው ባት ያለው እግር ያለው ሁለት ቀኝ እጅ ያለው ሁለት አይን ያለው ሁለት ጆሮ ያለው ወገብ ይኑረው አይኑረው አይታወቅም። ጭንቅላት ይኑረው አይኑረው አይታወቅም። አንገት ይኑረው አይኑረው አይታወቅም። ብልት ይኑረው አይኑረው አይታወቅም። ታፋ ይኑረው አይኑረው አይታወቅም። ጉልበት ይኑረው አይኑረው አይታወቅም። እሺ አሁን አንተ አላህ አሁን እንዲያውልት ቆሞ ሁሉን አካል ማየት ነው የምትፈልገው? አልወጣኝም። እንዴት ነው የምትፈልገው? እሺ ለአካል አጸደቃችሁ። አካል አሉት ብላችሁ እነኚህ ያለው ነው ብላችሁ አጸደቃችሁ። ከዛ ምን ያመጣባል መሰለህ? እነኛ አካላቶቹ ቁርአን ላይ የተናገረውን ብቻ አለ ብለናል፣ ያልተናገረው የለም ብለናል እንጂ አሁን አላህን እንዲያውልት አቆመ። ይሄ ጎሏል፣ ይሄ ሞልቷል መናገር ነው። እኔ አላቆምኩም። አሁን ሰጣቸው እኮ ነጥብ ሰጣቸው። እግር አለው አልከኝ። እግር ይታወቃል የቱ ጋር እንዳለ። እግር ጭንቅላቱ ላይ ከሆነ በቂያማ ቀን እንዴት ልታውቀው ትችላለህ? እግሩ ጭንቅላቱ ላይ እንደዚህ ከሆነ ጭንቅላት አክቹዋሊ የለውም ብለሃል። እጁ ደግሞ ከታች ከሆነ እግሩ ኑረዲን እግሩ ወደ ታች አይኑ ከላይ እንደዚህ ከሆነ እጁ እንደዚህ ከሆነ ሰውኛ ስላሰብኩት ይመስላል ማለት ነው። ቆይ ስላሴን ስታስረዳ ሰው በሰውና አትረዳ ብለህ ነው የምታስረዳን ማለት ነው። እንደዛ አንተ አሁን እንዲያውልጥ ወይሄነ ነገር ስለተረዳህ ነው አምላክን እንደዛ አርጋ እያበታተንክ ያለው ማለት ነው። አምላክ መለኮታዊ ነው አይደለም። ምክንያቱም ያለው የእናንተዎቹ ስላሴ ከብደናል ሲሉ ስላሴ በጣም ኢዚ ለማስረዳትም ለመረዳት በጣም ቀላል ነው። የእናንተን ግን ለማስረዳትም ለመረዳትም በጣም ከባድ የሆነ ምንም ሊገባ የማይችል ምክንያቱም አካል ሁለት እጅ ያለው ትለኛለህ። የተገጣጠመ ነው ስትባል ነው አታመሳሰል። እሺ ሁለት እጅ ኖሮት እንዲህ ካልተገጣጠመ ሁለቱ እጅ እዛ ጋ ነው፣ ሁለቱ እግር እዛ ጋ ነው፣ ታፋው እዛ ጋ ነው፣ ሁለቱ አይን እዛ ጋ ነው፣ ጆሮው እዛ ጋ ነው። እንዴት አንድ ሊሆን ይችላል? አሌስ ሰማይ ዙፋኔ ነው፣ ምድር የእግር መጋመጫ ነው ሲባል ከሰማይ እስከ ምድር እግሩ አለ ብለን ነው የምታስበው? እኛ አካላት አናጸድቅም፣ ችግር የለውም። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ጀምራለሁ፣ አስረዳለሁ። እሱን ከፈለክ እኛ አካል ስለማናጸድቅ ችግር የለውም። ስለዚህ ሁለት ጆሮ እንደዚህ ዋን ፖይንት ላይ የተያያዘ ወጥ ካልሆነ እና እሱን አንድ ካላልከው ጆሮቹ እዛ ጋ፣ አይኑ እዛ ጋ፣ አፍንጫው እዛ ጋ፣ አፉ እዛ ጋ፣ እግሩ እዛ ጋ ከሆነ አንድ የሚለው አይመጣውም፣ ውድቅ ይሆናል በመጀመሪያ ማለት ነው። ከዛ ደግሞ አይመስልም የሚለው ምን ውድቅ ያደርግባል መሰለ? እጁ ራሱ ከእግሩ ጋር አይመሳሰልም። እጅና እግሩ ይመሳሰላሉ ወይ? አንድ አይነት ከሆነ ሼፓቸውም ልብ በል ቅርጻቸው
መልካቸውም አንድ አይነት ከሆነ እግሩን ከእጁ መለየት አችልም ማለት ነው። ደብል አካል መያዝ ለምን አስፈለገው? እነኚህ ሁለቱ ጣቶች ለምሳሌ አንድ ናቸው እንበል። አይ ዶንት ኖ ኤግዛክትሊ ዘ ሴም ሆኖ አይሆኑ አላውቅም። የመሃል ጣቶቼ አንድ ከሆኑ ከእግር ጋር ደግሞ ደርቦ አንድ ማድረግ ምን አስፈለገ? ፋንክሽን እንትን ተግባራቸው አንድ ከሆነ መልካቸውም አንድ ከሆነ አይ በአካልም በመጠንም ራስ እርስ በርሳቸው የሚለያዩ ፖዚሽናቸውም የሚለያይ ከሆነ ደግሞ ኦኬ አላህ ከራሱ አካላት ጋር እንኳን የሚለያይ አንደኛው ከፍ አንደኛው ዝቅ የሚል አካላቶች አሉት ማለት ነው ራሱ ላይ። ለምሳሌ እግሩ ጠንካራ ሊሆን ይችላል፣ እጁ ለስላሳ ሊሆን ይችላል። እጁ ጠጣር ሊሆን ይችላል፣ እግሩ ደግሞ ሶፍት ሊሆን ይችላል። ምክንያቱም የራሱ አካላት እንኳን ይለያያሉ። ዊች ሚንስ ከራሱ ጋር እንኳን አላህ አይመሳሰልም ሚል ያመጣል። ጆሮ መስማት ብቻ ነው የሚያገለግለው፣ አይኑ ማየት ብቻ ነው የሚያገለግለው። ጆሮና አይኑ አንድ ሊሆኑ አይችሉም። አሌስ ጆሮ አለ ለምሳሌ የእሱ አካል መበታተንና አንድ ላይ መቀመጥ ለእኛ ትርጉም አይሰጥም። አላህ ፈጣሪ እንደሆነ ማወቅ እንደፈጠረን ካወቀን እሱ ለምን እንደፈለገ ሆኖ መኖር ይችላል። እኛን የፈጠረ ነው እንጂ እኛ እሱን የምንፈጥር ሰዎች አይደለም። ያፈረስኩት እኮ ነው ወንድማችን እንትና ኑረዲን እግሩ አለ ያልኩት ኑረዲን እግር አለ እጅ አለ ብዬ የነገርኩት የተጻፈውን ነው። ያልተጻፈውን እዚህ ተበትኖ እዛ አለ ብዬ አልተናገርኩም። የተጻፈው ቁርአን ላይ ያነበብነውን ብቻ ነው የነገርኩት። ከዛ የበለጠውን ለመረዳት ከፈለገን ከዛ አሁን እኛ ያየን ሰዎች አይደለንም። ማንም ሰው ያየ የለም። ሁሉም እንደ እምነቱ ነው እየኖራለሁ። ስለዚህ ያው እኔ የተረዳውን ብቻ ነው ሊያስረዳ የሚችለው እንጂ አሁን እጄ እግሬ እዛ ተበትኗል ብዬ እኔ እኛ አላህን መፍጠር አንችልም። ኑረዲን ይሄ እምነታችሁ የፈጣሪ መገለጫ ያልሆነ ሰጥቷል። ስለዚህ ወደ ፍጡርነት ይመልሰዋል እያለ ነው። አምሳያ ቢጤ የለውም የሚለው አስተምሮ በራሱ ውድቅ ይሆናል፣ ስህተት ይሆናል። ከፍጡራን ብቻ ሳይሆን የማይመሳሰለው አላህ ከራሱ አካላት ጋር እንኳን የሚለያይ የማይመሳሰል ያደርገዋል የሚል አርጉመንትም ስለሚሰራ ነው። ኤኒዌይስ ሙሀጅር ይቀጥልና እስኪ ሙሀጅር አለ። ሰላም እንዴት ነው? ሰላም እንዴት ነው? እንኳን ደህና መጣህ። እንኳን ደህና ቆያችሁ። አለን ቆይ ትጠይቃለሽ፣ ወደ በኋላ ላይ ትጠይቃለሽ። እሱ ጨርስና ኦኬ። ጥያቄውን ሰምተዋል ሙሀጅር? እሺ ምን ነበር? አካላቶችን ታደርቃለህ አላህ ማንንም አይመስሉ ስትል አላህ ሰሚ ነው። እነኛ የማይመሳሰሉት አካላቶቹ ከፍጡራን ጋር ብቻ ነው ወይንስ ከራሱ ጋር የማይመሳሰሉ እርስ በርሳቸው የራሱ አካላቶች የማይመሳሰሉ ናቸው? ማለት እንዴት አልገባኝ። ማለት ለምሳሌ እጁና እግሩ ይመሳሰላሉ? እጁና እግሩ ይመሳሰላሉ? እኔ አልተነገረኝም። ኦራይት፣ ይሄ ፍልስፍና ለእኔ አልተነገረኝም። እሺ፣ እጅና እግሩ በአንድ ፖይንት ላይ የተያያዙ ናቸው? እንዴ ምን የተፈላሰፈ ነው ወይስ ፈጣሪ እጅ አለው ሰሚ ነው? ምን አይነት ሎጂክ እንደሆነ ይሄ ልክ ነው። አይ ችግር የለውም ሙሀጅር፣ ልብ በል አስተውል። እጅና እግሩ ማይመሳሰሉ ከሆነ ዋን ፖይንት ላይ ከሆኑ እዛኛው ጋር ያለው እግሩ ከእጁ ጋር ማይመሳሰል ተቃራኒ አይነት ከሆኑ እርስ በርሱ ያለ አካላቶች እንኳን ተበታትነው ያሉት አንድ አይነት አይደሉም። አንድ አይነት ካልሆኑ ደግሞ አንድ ተብለውም ሊጠሩ አይችሉም። አመሳሳዩ ማን ነው? አመሳሳዩ ማን ነው? እኛንም እናመሳስለው ምንድን ነው? እኛንም እናመሳስለው የማንንም አይመስልም እያልከ ያለው አንተ አይደለ? ማንንም አይመስልም። አላህ ማንንም አይመስልም።
እኮ ማንንም አይመስልም ስትል እንኳን እኛን ራሱን ይመስላሉ የአካላቶቹ። አንተ እኮ ያመሰልከው ነው በሰውኛ ፈጣሪ በሰውኛ አይመሰልም። ኖ ሰውኛን አይደለም ያመሳሰልኩት። ሰውኛንማ ተውኩት። እሺ አይመስልም ሰውኛን። ሰዎችም ማንንም አይመስልም። ነገር ግን የራሱ አካላቶችስ ይመሳሰላሉ ወይ? አይኑና እጁ፣ እግሩና አፍንጫው፣ ኤቭሪ አካላቶቹ ስትራክቸራቸውም ሆነ ስሪታቸውም ሆነ ከለራቸውም ሆነ መጠናቸው ይመሳሰላሉ ወይ? የራሱ አካላት እንኳን ከራሱ ጋር ይመሳሰላሉ። ከራሱ ጋር ካልተመሳሰለ ደግሞ እዛ ጋር እግሩ አለ፣ እዛ ጋር እጁ አለ፣ እዛ ጋር ባቱ አለ። የሚለያዩ ማይመሳሰሉ የተነጣጠሉ የተለያዩ ከሆኑ ስቲል እነሱ አንድ ተብለውም ሊቆጠሩ አይችሉም። ፍልስፍና እየተፈላሰፈ ነው ወይስ በመረጃ ነው እንደዚህ ብለህ የምታወው? እንደ ሃይማኖት ምታው ክርስቲያን ቀጥል። እንደ ሃይማኖት ነው ወይስ ምንድን ነው? አይደለም በራስ አይደለም አላህ በምን ነው እንደፈለገ ነው እያወራኝ ያለው። የዛ እሺ ችግር የለውም። ሰሚ ነው ጆሮ አለ። እሺ አላህ በምን ነው የሚሰማው? ሙአጅር በጆሮ ነው የሚሰማው። እሺ በስ በጆሮ ነው የሚሰማው። እሺ በጆሮ። እሺ ከጆሮ ውጭ መስማት ይችላል ወይስ አይችልም? ምን ከሰሚ ነው እኮ እሰማለሁ አለ። በቃ እንዴ እኮ ከጆሮ ውጭ ባለ አካል ለምሳሌ በእግሩ ይሰማል። ይሄን ያልተባል ነው አንልም እኛ። ስለዚህ ይሄን አታውቅም ማለት ነው። በጆሮ ብቻ ነው የሚሰማው። እሺ የሚያየው በአይኑ ብቻ ነው ወይስ ውጭ በሌላ አካል ያለ? ቆይ አንዴ ቆይ በአይኑ ነው የሚያየው። በአይኑ ነው የሚያየው። ስለዚህ በአይኑ ብቻ ነው የሚያየው፣ በጆሮ ብቻ ነው የሚያየው። ስለዚህ በአይኑ ብቻ ነው የሚያየው። ስለዚህ አላህ የሚያየው በአይኑ ብቻ ነው፣ የሚሰማው ደግሞ በጆሮው ብቻ ነው። ስለዚህ ጆሮና አይኑ አይመሳሰልም ማለት ነው። ፈንክሽኑ የጆሮና የአይኑ ጥቅም አይመሳሰልም ማለት ነው አይደል? ሰሚ ነው ተባልክ፣ ተመልካች ነው ተባልክ፣ ሌላ ምንም ነገር እኮ የለውም። በቃ በዚህ ነው የሚሰማው፣ በዛ ነው የሚሰማው፣ አያስፈልግም። እጅ አለኝ አያያዜ ነው ብለዋል። ተስማማን እኮ አሁን ሙአጅር እንደሆነ ታውቃለህ። ይኸውልህ መጀመሪያ በፕሪሚሲሳችን ላይ ተስማማን። አላህ የሚሰማው ይሰማል፣ ግን ሲሰማ በጆሮ ብቻ ነው የሚሰማው፣ በእግሩ ወይ በእጁ አይሰማም። አላህ ያያል፣ ግን የሚያየው በአይኑ ብቻ ነው፣ በእግሩ ወይ ደግሞ በጆሮው አያይም ማለት ተስማማን እዚህ ላይ። ስለዚህ በሌላ ይሄ መስማት የሚባለውን ነገር የሚያደርገው በጆሮ ብቻ ነው፣ ማየት የሚባለውን ነገር ደግሞ የሚያደርገው በአይኑ ብቻ ነው። ስለዚህ አላህ ሁለቱ አካላቶች እንኳን በፈንክሽን ወይም ደግሞ በጥቅም አይመሳሰሉም ማለት ነው። በጥቅም አይመሳሰሉም፣ በአገልግሎት በፈንክሽን አይመሳሰሉም። የጆሮውና የአይኑ አገልግሎት አንድ አይነት አይደለም። ስለዚህ አሁን እግዚአብሔር በምኑ ነው የሚሰማው? ኦኬ ስለዚህ ቆይ ችግር የለውም። ስለዚህ አላህን አይሰማም። ስለዚህ አላህ አንዴ እኛ ለእግዚአብሔር ጆሮ ብቻ የምትባል አካል እግዚአብሔር ጆሮ ብቻ የምትባል አካል ኖረው በእሷ ብቻ ነው የሚሰማው የሚል እንትን አርጊመንት የለንም። የኛ አምላካችን እግዚአብሔር ያላችሁ አይደል እንዴ? እግዚአብሔር አምላክ ሙሀጅር አንዴ ቆይ ተረጋጋ። አንዴ ያንተን መመለስ ቢያቅትህ እኔን ደግሞ የሆነ ነገር አድርግልና ከዛ በኋላ አንደርስታንድ እንታደርገው ማለት ነው። እግዚአብሔር ማየት የሚችልበት አይን ብቻ። አንዴ ቆይ ተረጋጋ እስኪ፣ ከኔ እኩል አታውራ። የሚያይበት አይን ብቻ የምትባል አካል አለችው፣ የሚሰማበት ጆሮ ብቻ የምትባል አካል አለችው ብለን አናምንም እኛ። እግዚአብሔር አምላክ መንፈስ ነው፣ በምልአት ይሰማል፣ በምልአት ያያል። ነገር ግን ለእያንዳንዱ ለስፔሲፊክ ፈንክሽን ስፔሲፊክ የሆነ አካል አለው ብለን አናምንም። ስፔሲፊክ የሆነ አካል ለስፔሲፊክ ፈንክሽን ብለን አናምንም እንደዛ። የእናንተ ጋር ግን ሲመጣ ከአይኑ ውጭ አያይም፣ ከጆሮ ውጭ አይሰማም፣ ከእግሩ ውጭ አይራመድም ትላላችሁ። ስለዚህ አላህ አካላቶቹ እንኳን እርስ በራሳቸው አይመሳሰሉም ማለት ነው። እሺ ለምሳሌ አላህ የሚሰማው በጆሮ ነው ብለሃል አይደል? እኔም የምሰማው በጆሮዬ ነው። ቢያንስ እኔና አላህ በመስማት በተመሳሳይ አገልግሎት በጆሮአችን እንገለገላለን ማለት ነው። ስለዚህ ስሙ አመሳስራው ነው ማለት ነው። አላህ ይሰማል፣ እኔም አንተ አንድ አድርገው ነው ማለት ነው የሱ መስማት። ስለዚህ መስማቱ አንተና የሱ አንድ አድርገው ነው ማለት ነው።
የሚለያየው መጠናችን ነው እንጂ ሁለታችን የምንሰማው በጆሮአችን ነው። አንተ ምን አክል የመስማት እንትን አለ ብቃት አለ? ለምሳሌ ከኔ በላይ የሚሰሙ ሰዎች አሉ። ከኔ በታች ደግሞ የሚሰሙ ሰዎች አሉ። አይ ፍልስፍና ስለሆነ ለመሰለ ይሄማ ከኦርቶዶክስ ጋር ራሱ ጣልተሃል እኮ አንተ ራሱ ከእምነቱ ጋር አልተጣላም። ችግር የለም አታስብ፣ ለኔ አታስብ፣ ችግር የለም። አንተ ለመሰለ በአካል ሶስት ነው ያላችሁ የነገራችሁን እዚህ ጋር ደግሞ የተስፋ ሆናችሁ በእንኩ ያላችሁ በአካል ሶስት ማለት እጅ እግር ባት ምናምን የመሳሰሉትን አካላት አሉት ማለት አይደለም። በአካል ሶስት ኢየሱስ ጋር አይደለም እንዴ ያራን ስለሆነ ማለት ነው። አንዴ ቆይ። ስለዚህ አላህ ይሰማል። እኔ አንዴ ኧረ ሙሀጅር ተረጋጋ በእናት። ስለዚህ አላህ በጆሮ ይሰማል፣ እኔም በጆሮ ይሰማል። ነገር ግን የሚለያየው ዲግሪው ነው። እሺ እነዚህ በፈንክሽን የማይመሳሰሉ አካላት ስለዚህ አሁን ፈጣሪ አይሰማም ያልከው ነው። እነዚህ በፈንክሽን የማይመሳሰሉ አካላት ቁጥራቸው ምን ያህል ነው? የምን ያላህ ለምሳሌ ጆሮ ይሰማል፣ በጆሮ ይሰማል። አንድ ጆሮ እንደ እምነት ነው። ስለ ፍልስፍና አይደለም። አይ ያላህን አካል ቁጠርልኝ ያልኩ ነው። ጆሮ 1፣ አይን 2። ቀጥል። በምኑ ነው አላህ? አይ አንተማ ፍልስፍና ገብታችኋል እኮ ደስ የሚለው እንደዛ ነው። ሙሀጅር ቆይ አንዴ። ለምሳሌ አላህ ከሌሊቱ 9 ሰዓት ላይ ወደ ቅርቢቱ ሰማይ ይወርዳል። የሚወርደው በምኑ ነው? በምኑ ነው እንዴ? እኛ እኮ አልተነገረንም። ይወርዳል ተባለ፣ እንዴት ይወርዳል ምናምን አልተነገረንም። ይሄማ መፈላሰፍ ነው የሚሆነው። አንተም አንፈላሰፍ ያልክ ነው። የሚወርደው በምኑ እንደሆነ አታውቅም? እየበረረ እንደ በክንፍ ነው እየበረረ የሚወርደው? ክንፍ አለው ወይስ እንደ ፓራሹት ነው? እንዴት ይውረድ? ወይስ እንደ ጀት ነው? የሱ ጥበብ ነው። እኛን አነቀ። ፈጣሪ ስለዚህ አላህ ይወርዳል ነው እንጂ አንተ እንደ ሰው አላህ ይወርዳል በምን እንደሚወርድ አታውቅም። ግን የሆነ የሚወርድበት አካል አለ። ኦኬ እሺ። አምላክ በምኑ ነው ያስረዳኛል? እናንተው አስረዳለሁ፣ ችግር የለም። እሺ አምላክ በምኑ ነው የሚያስበው? እሺ አላህ በምኑ ነው የሚያስበው? አንዴ ድሉ ለነስቲ አንዴ ድሉ። ኧረ ወንድ ናችሁ። ከሰው ጋር አንድ ስላደረጋችሁ በጣም ደስ ይላል። ኦኬ አላህ አያስብም እያልከን ወንድማችን? አይደለም ከሰው ጋር አንድ አደረጋችሁት በጣም ደስ ይላል። አይ ከሰው ጋር ከጭንቅላቱ ቆይተ ሙሀጅር ጭንቅላቱ ሙሀጅር እናንተ ናችሁ ከጀመራችሁ ጭንቅላቱ አንድ ልትነዋ ሙሀጅር ችግሩ ምን እንደሚመጣ ታውቃለህ? ለምሳሌ እናንተ በአካል ሶስት ብላችሁ ማስረዳት ሲያቅታችሁ በቃ የተስቶ ናችሁ። ደስ ይላል በጣም። ምንም የተስታ አልሆንም። እኛ የአካል ክፍልፋዮች በዛ ድምር ውጤቶች ሆናችኋል። እንዴ ከዚህ በላይ ሆናለ እንዴ? ኖ እኛን ኮንሰፕት ወይን አታውቀው ይሆናል። እኛ በአካል ክፍልፋዮች እንደዚህ እንትኖችን ብለን አይደለም። ኤኒዌይስ አይ ቲንክ ጥቁር አዝሙድ እንዴት ነህ? ሰላም ነው አለን። ደግመን ተገናኘን ትላለህ። እሺ አምላክ ይሰማል ማለት እኮ አምላክ ይሰማል ማለት መስማቱ ላይ አይደለንም። እሱ ትናንትና ሰሞኑን አይደለም። መጀመሪያ አሁን ከዚህኛው ላይ ለማብራሪያ ልስጥህ ብዬ ነው። አምላክ ይሰማል ማለት ዓለም ላይ ያለውን ድምፅ ማለት ነው። ዓለም ላይ ያለውን ድምፅ አምላክ ያያል ማለት ዓለም ላይ ያለውን ነገር ጥቃቅን ነገሮች ቢሆን ያያል ማለት ነው። ችግር የለውም። እሱ ምናልባት አንተ ባይነህ የምታየው የተወሰነ ፓርት ነው፣ አንተ የምትሰማው የተወሰነ ፓርት ነው። እሺ ማተር አያደርገንም። እሱ የመጠን ጉዳይ ነው፣ ኳሊቲ ጉዳይ ነው። ብዙም እሱ ላይ ጊዜ አንግደል። ስለዚህ የቢጤ የሚለው ላይ ዛሬ ከአንተ ጋር ብናወራ የተሻለ ይመስለኛል። በዚህ ጉዳዮች ላይ ሰሞኑን ስላወራንበት አይሻልም? እሺ አይ ቢጤ የለውም ማለት ዓለም ላይ እዚህ ምድር ላይ ያለው ነገር ከእሱ ጋር የምታመሳስለው ምንም ነገር የለም። ወላ ሰማይም በለው መሬትንም በለው ከእሱ ጋር የምታመሳስለው ነገር የለም ማለት ነው። ጥቁር አዝሙድ። ስለዚህ ከእሱ ጋር ስትል ከእጁ ጋር ከእግሩ ጋር ወይንስ ከባቱ ጋር ወይንስ ከፊቱ ጋር ወይንስ ከአይኑ ጋር? አላህ ከምንለው ጋር በሙሉ የምታመሳስለው አላህ ብለህ የምታመሳስለው ነገር የለም እያልኩ ነው። ለምሳሌ አላህ አልክ አይደል? እሺ አላህ ካልክ
ይሄ ነገር ያላህን ይመስላል የምትለው አንድም ነገር የለም ዱንያ ላይ። ኦኬ እጅና እግሩ ይመሳሰላሉ። እሺ ዱንያ ላይ ሳልተመሳሰሉ ከዱንያ በኋላ ያሉት አካላቶቹ የራሱ እጅና እግሩ ኤግዛክትሊ ዘ ሴም ናቸው። አሁንም እኮ ማመሳሰል የሆነ ምስያ እንድሰጠው ነው የምትፈልግ ያለው አንተ ማለት የሆነ ለማሳሳት የምታደርገው ጥረት ነው። አይ በዚህ ጉዳይ እኔ ማብራሪያ አልሰጥም። አንተ ከፋፈልከው እንጂ ሎክ ጥቁር አዝሙድ ቢጤ የለውም ማምሳያ የለውም። በዚህ ዱንያ ላይ እሱ የሚመስል የለም። በቃ ቢት ባይ አበቃ አለቀ እኮ። የራሱ አካላቶችስ ይመሳሰላሉ ወይ? ያማ የራሱ ነው። እሱ ነው የሚያውቀው። ከሱ ውጭ ማንም የሚያውቅ የለም። ኦኬ ቴንክ ዩ። ስለዚህ ከሱ ውጭ ምንም ማንም የሚያውቅ የለም። which means ወይንም የሱ እጅና እግሩ ተመሳሳይ ነው ወይንም ደግሞ ማይመሳሰል ነው። እንደዛ ነው የሚሆነው አይደለ? ከሁለት አንዱ የሚሆነው እሱ ነው የሚያውቀው አልክ። እሱ ፈጣሪ ብቻ ነው የሚያውቀው። ቴንክ ዩ። እሺ እመለሳለሁ። ጥቁር አዝሙድ አንተ ጋር አብዱል የከፈለ ይመስለኛል። ትንሽ እናውራው እሱ ቀጥል አብዱ። ያ ወንድሜ መልሶታል። ከሰው አምሳያ ያላችሁት እናንተ ናችሁ እንጂ አላህ ከምኑም ጋር ከየትኛውም ፍጡር ጋር አይመሳሰልም ብለናል እኛ። እናንተ ግን በሰው አምሳል ምናምን ሰውን ፈጥሯል ያላችሁ እናንተ አላለም። ይህንን ልመልስ ነበር እድል ስጠን ነው ያልከው። ጥያቄውን በደንብ ስማ። እንድገምልህ። ኦኬ አላህ እጅ እግር ባት የማንንም የፍጡር የማይመስል አለው ብለህ ታምናለህ አይደል? አቤት እንደገና እስኪ። አላህ እጅ እግር ባት አይን ጆሮ ምናምን የሚባሉ የተጸደቁ በቁርአን የማንንም ፍጡር የማይመስሉ አሉት ብለህ ታምናለህ አይደል? የራሱን አለው። አዎ ኦልራይት ሎክ የማንንም አይመስልም ደግመህ እንዳትለኝ። የማንንም ፍጡር የማይመስል ብዬ ዘግቼዋለሁ። ኦልራይት እንደዛ ከሆነ የአላህ እጅና እግርስ ይመሳሰላሉ? አረ በጭራሽ እንደዚህ ነው ብለን ምንም እንናገረው ነገር የለንም። ማለት ምንም እሱ በቁርአኑ ከተናገረው ውጪ ያለ እግር እንደዚህ በተብሎ ምንም የሚነገር ነገር የለም። ሁሉም በሱ ሲፋው ባስቀመጠው ነው አለው ብለን ምንደመድመው። ስለዚህ እግሮቹ ይመሳሰላሉ ወይንስ እግሮቹ ሌላ አይነት ናቸው? ከነማይገናኙ ማይመሳሰሉ ከእጁ ጋር ማለት ነው። አንተ እንደፈለግከው ማለት ትችላለህ። እሱን እኔማ እንደፈለግኩት ካልኩኝ፣ ስለዚህ አላህ የተለያየ አካላት ያለው ወይንም ደግሞ የተለያዩ ማይመሳሰሉ አማልክቶች የተሰባስበው ነው አንድ አካል የፈጠሩት ማለት ነው። አንድ ብለህ የምታመልከው የተለያዩ ድምር ውጤት ነው ማለት ነው። ማይገናኙ ተቃራኒ ሆኑ ማይመሳሰሉ ማይስማሙ አንድ ሆነዋል እያልከኝ ነው። እፎይ ጥቁር አዝሙድ ለምን ትቀጥፋለህ? ግን ለምን ትቀጥፋለህ? ምንም አልተናገርንም። እንደፈለክ በላልከኝ እንደፈለኩ ስል ደግሞ የአንተ አምላክ የተለያዩ ማይገናኙ የተቃራኒ የሆኑ ለምሳሌ እጁ በጣም ሶፍት የሆነ እግሩ ደግሞ በጣም ጠንካራ የሆነ ጆሮ አጥንት የሆነ አይኑ ደግሞ አዳምጥ ደንቆሮ ይለኛል አናቅም እንደፈለክ ብለህ ማመን ትችላለህ አልከኝ። ስለዚህ አካላቶቹ ራሱ አላህ የተለያየ መዋቅርና የተለያየ ከለርና የተለያየ ፋንክሽን እና የተለያየ ቅርጽ ካላቸው አንድ አምላክ ሊሆን አይችልም። ኦፎይ አንዴ ደደብ አብዱል ሐሚድ ምንድነው ስድቡን ምን አመጣው? በጣም የደደብ ነገር ትናገራለህ። ምን ብዬ? እንደ ሰው ተናገር እስኪ። ምን ብዬ? ቀጣፊ ነገር ነው በእናትህ ሱብሃንአላህ። ምን ብዬ ቀጠፍኩኝ? አብዱል እጅ እንደዚህ ምናምን ብለህ የምታወራው ነገር ምኑ ላይ አግኝተህ ነው? ማስረጃ ስጠና። ከነ ማስረጃ አውራ የምታወራ ከሆነ ብለህ በራስህ ከኪስህ አውጥተህ ነው የምትናገረው። አላህ እጅ ያለው የለውም?
ቆይ ከኪስ አውጥተህ እንደዚህ ብለህ በተለያየ ዳይሬክሽን የምታደርገው ነገር ምንድናት ነው? አብዱል ተረጋጋ። አላህ እጅ አለው የለውም? ታምናለህ አታምንም? ቅድም እኮ ስለተስማማን ነው የማንንም አይመስሉ አሉት ብለኸኝ ስለተስማማ ነው። ማታምነው ከሆነ ወደ ሀባሽነት ከቀየርኩ እዚህ ቤት ዋብያን ከወጣህ ማለት ነው መፍትሄ ነው። አላህ እጅ አለው የለውም? በጣም አዝናለሁ እዚህ ቤት በመግባቴ በጣም አዝናለሁ። አላህ ይቅር ይበለኝ። ምንድን ነው የሚያሳዝነው? መጥፎ ሰው ነህ። አላህም ብዙ ጣዖታት ስብስብ አደረግከው። ለዛ ነው የደነገጥከው። አልጠበቅም፣ እንደዚህ አልጠበቅም። አየህ፣ ተበላ ተበላ። ውጪት የጣዖታት ስብስብ ያደርገዋል ማለት ነው። እንደዛ ከሆነ በሁለቱም ሳይድ ብትሄዱ ነው ይመቸኛል። በሁለቱም ሳይድ ብትሄዱ ይመቸኛል። ቴዎሎጂያችሁ በጣም የወረደ ባላ ጉዳይ ላይ ያላችሁ ምንም እውቀት የላችሁ። እናንተን አይደለም ትልልቅ ውስጣቶቻችሁ በዚህ እንደዚህ አይነት ጉዳይ ላይ እንዳትጠይቅ ሲጠይቁ የነበሩት እያሏቸው አሁን የመጀመሪያ ጊዜ ማለት ነው። እፎይ ከአንተ የምንማረው ነገር ምንድን ነው? የሃይማኖት ንጽጽር ከሆነ የሃይማኖትን በአንተም በኩል ያለውን በእኛም በኩል ያለውን ማነጻጸር እንስራ። ከዛ ውጭ ያለውን እንደ ጥላቻ አድርገህ የምታመጣው ነገር ግን ሊዋጥልን አልቻለም። ለምንድን ነው ጥላቻ የሆነብህ? አይ ብዙ ጊዜ ዝም ብዬ ሳይህ የሆነ አቃቂር ምናምን ማውጣት እንደዚህ የመሳሰሉ ከመረጃ ሰዎችን ለማሳሳት አሁን የሌለ ነገር ማለት አሁን አንተ አይተዋል። ቆይ አዳምጠኝ። እኛ ቁርአን ላይ እንዳልተጠቀሰ አንተ ታውቃለህ ነው። የአካላቱ ቁርአን ላይ ያልተጠቀሰውን ነገር አንተ ታውቃለህ፣ የተጠቀሰውንም አይተዋል። ስለዚህ ሰዎች በምስያ ሰጥተውት ፎቶ ሰጥተውት ልክ ወደ ማሳሳት ደረጃ ነው እየሄድክ ያለው አንተ ማለት ነው። ቁርአን ሞድ እየቀጠፍክብኝ ነው። እዚህ ቁጭ ብለህ ስሬ ትቀጥፋለህ። እምነትህን ጠይቄ አንተ በምታምነው ወይ በፊት አግሬሲቭ ነበር፣ ተሻሽለሃል፣ ጥሩ ሆነሃል ጸባይህ። ዛሬ ግን ልታናድደኝ ይመስለኛል። ተድሮ ባህሪ ግን በጣም ተሻሽለሃል። አፕሪሼት አደርጋለሁ እሱን። እኔ አሁን መጠየቅ የፈለኩት እኮ ከአንተ የምንማረው ነገር ምንድነው ነው። አሁን የእናንተ እምነት ቆይ አዳምጠኝ፣ የእናንተ እምነት አይሆንም እና የኔ እምነት ትክክል ነው ለማለትም አንተ ያለ ስነ ምግባር ትክክል አይደለም። አንተ መጀመሪያ አንተን ያልቀረጸ ሃይማኖት እኛን ሊቀርጸን አይችልም ነው የምልህ። ኖ የአንተን ስነ ምግባር ያላመጣ እምነት እንዴት እኛን ሊስብን ይችላል? አሁን እየሰደብከኝ እኮ ነው። ቁጭ ብለህ ቤት ሄደህ ትሰድበኛለህ። የኔ ስነ ምግባር አይደለም ሃይማኖትን እንድትቀበል የሚያደርግህ። እህትህን ለትዳር ብጠይቅህ ኖሮ ስነ ምግባርህ ጥሩ ስላልሆነ አልሰጥም ትለኝ ነበር። ወይም ልጅህን ብጠይቅህ ወይም ችክ ብትሆን ኖሮ ለፍቅር ብጠይቅህ ነው ስነ ምግባርህ ጥሩ አይደለም ትላለህ። ስለ ሃይማኖት ጉዳይ ግን እኔ ስነ ምግባሬ ምንም ይሆን ከኔ ጋር ምን አገናኘ?